አትቆሙም። እኔ ልጠይቅ ስል አንድ ሰዓት ጠይቀኝ እኔስ ልጠይቅህ አልኩት። በፍጹም አታደርገውም አለኝ። አታደርገው መታች አውርዱት አለ። መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል። እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ። እኔ ከገባሁኝ ወንድሞችና እህቶች ሪከርድ አድርጉና በደንብ ያዙት። አንድ ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት። እዚህኛውን ቤት ላይቭ ዘግቼ ነው የሄድኩትኝ። እዚህ መግቢያው ላይ የሚናገረው ንግግር ስሙት። ሶሪ አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትንም ለልጅ ልጅ እናገራለሁ፣ በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህን ለዘላለም ይመሰርታል፣ እውነትህን በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግሁ፣ ባሪያዬ ለዳዊትም ማለሁ ይላል። ይሄን አይደል የፈለከው ነው ማቸን? አዎ እሺ። አንተ ቅድም ወንድሜ ሜሎስን ጠይቀው የለም ብሎ ያለህ ከምወዳቸው ጋራ ያልከው። እዚህ ጋር ግን ምንድነው ብሎ የሚለው? ከመረጥኩት ጋር አይደል? ከመረጥኳቸው ይላል። እሺ ገብቶኛል። አይልም አይደል? አይልም። ስለዚህ አንተ ግን ከምወዳቸው ጋራ ብለህ በብዜት ነው ተናገርከው። ስለዚህ አይልም የለም አይልም ብሎ ያለ አይሰማም። ሜሎስ አይልም ብሎ ያለ ትክክል ነው ማለት ነው። አይልም እኔም የለም እንዲህ የሚል ቃል የለም ብያልኩ ለዚህ ነው የለም። ቃሉ ብሎ የሚለው ከመረጡት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለት ነው የሚለው። ስለዚህ የለም ብሎ ያለህ ሜሎስ ወንድሜ ትክክል ነው። እኔም የለም ብዬ ስል የለም እውነት ነው። ከምወዳቸው ጋር አይልም። እናንተ ቤት ነው ኦርቶዶክስ ቤት ነው እንደዚህ ያሉ ቃሉን እያጣመው የሚያነቡላችሁ። ለወደፊት ግን አንተ ቅነህ ቃሉን ስላላወቀው አሳየን ማሳየት ግዴታም ስላለብን ማለት ነው። ከሜሎስ ጋር አቀጥል። ቴንክ ዩ ሜላ ቀጥሉ። እሺ ሰይፈ ተረዳው ሐሳቡን አንተ ያልከውና መጽሐፉ ላይ ያለው ይለያያል። እሺ ወጣ ኔትወርክ ከሆነ ተመልሰህ ግባ። ኦኬ እሺ። ሌሎች ካላችሁ መምጣት ትችላላችሁ። ሌሎች ካላችሁ በጣም ብዙ ሰው እኮ አለ እዚህ እንኳን ውስጥ ላይ ገብቶ የሚሰማ ወደ 860 ሰው አለ። እሺ ኪራ ኔትወርክ ይሽከረከራል። ባይዘይ ቅድም የተሳደበው ሰው ዘተዋህዶ ምን ዘተዋህዶ የሚባለው ቅድም ዳኒ ካንተ ጋር ሲያወራ የነበረው እሱ ነው። በሌላ አካውንት መጥቶ የተሳደበው የማርያም ባሪያ ነኝ ይላልና የነሱ ማርያም እንደዚህ ነው፣ ስድብ ነው የምትሞላቸው። እቺ ስዕሏ ላይ የተገላጯ መንፈሷ በቃ እንዲሳደቡ ነው የሚያረጋትቸው። ስለዚህ ዘተዋህዶ ለመሳደብ በዛኛው በወንድማችን በኤፍሬም አካውንት ትመጣለህ፣ ለመወያየት ዘተዋህዶ ብሎ በሚለው ትመጣለህ። ግድ የለም በቃ ማለት ተመልሰህ ደግሞ መወያየት የምትፈልግ ከሆነ እናወያያለን። ሌሎች ካላችሁ ኑ። ምንድነው
በመጽሐፍቶቻችሁ ራሱ ያፈራችሁበት ምክንያት ሰው እንዴት በራሱ መጽሐፍት እንዴት ያፍራል? ሰው እንዴት በራሱ ሃይማኖት እንዴት ያፍራል? ወገኖ የታብና ኮፕሊንግ ሼር አድርጉት ፕሊስ። እዚህ በጣም ብዙ ሰው አለ፣ በጣም ብዙ ሰዎች አላችሁ። የኛዎች የሆናችሁ የወንጌል አማኞች ሼር እና ታብ ኮፕሊንግ አድርጉልኝ። አዎ ደኮና አቋልኩ። ለስድቡ በዛኛው ትመጣለህ፣ ለእንትኑ በዚህ ትመጣለህ። እሺ ይኸው ቤተክርስቲያኒቱ እንደዚህ ኦኬ። አይ ጠቁሯል ብዬ ነበር እንትን መጽሐፍ ላይ አስቀምጬው ነው። ወገኖች በእኛ ላይ አይደለም መናደድ ያለባችሁ፣ በቤተ ክርስቲያናችሁ ላይ ነው። ጥያቄ ማንሳት ካለብህ አሁን ጥያቄውን ወደ ካህናቱ አዙር፣ ወደ ጳጳሳቱ አዙር። ለብዙ ወራትና ለብዙ ዘመናት ስትቀልባቸው የነበሩ ካህናቶች ጠይቃቸው፣ ጠይቋቸው። መጠየቅ ነው። ለምን ይሄ መጽሐፍ የሚነበበው በእናንተ ቤት ነው። ኢየሱስም የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ የዓለም ቤዛ ነው፣ ማርያምም የዓለም ቤዛ ናት። እኔና አንቺ ነን መድኃኒት። ድካምሽ ድካሜ ነው፣ ድካምሽ ከድካሜ እኩል ነው። እኔም የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽ ብሎ የሚል ቃል ኪዳን ገብቶላታል ብላ ቤተክርስቲያናችሁ በጻፈችው እኛ ጋር መታችሁ መቆጣት የለባችሁ። አጥናፉ የምትባለው ሰው ድጋሚ ከላክ ያው የለም፣ ድጋሚ ከላክ ገስት ላይ ማለት ነው። አጥናፉ የምትባል ሰው ድጋሚ ገስት ላይ ከላክ ይህን ፔጅ አታየውም እስከ ወዲያኛው። ቴንክ ዩ። እሺ ስለዚህ ቤተክርስቲያናችሁ ናት እንደዚህ አይነት ትምህርት እያስተማረች ያለችው። በእኛ አይደለም መቆጣት ያለባችሁ ወገኖች። ቤተክርስቲያናችሁ የጻፈችውን ብታዩት ኖሮ፣ አስተውላችሁ ብታነቡት ኖሮ የእውነት ነው ብዬ የምላችሁ እኛ ላይ አትቆጡም ነበር። የሚመጡ የቤተክርስቲያን አባቶቻችሁን በስርዓት አክብራችሁ ትጠይቋቸው ነበር። ጥያቄ የራሳችን መጽሐፍቶች ነው ብለው የሚሉት አባታችን ለምንድነው እንደዚህ ብላችሁ የጻፋችሁት? እናንተ አባቶች አይደላችሁም ወይ? እኛ እኮ ህዝቡ እናንተን አምነናችሁ ለብዙ ዘመን ኖረናል። ይኸው አሁን ከፈለጋችሁ የመናፍቃን ከፈለጋችሁ የጴንጤ ከፈለጋችሁ የፈለጋችሁትም ጠርታችሁ የነሱ መሳቂያ መሳለቂያ ታደርጉ ነው ወይ? እነሱ ደግሞ ያው አውጥተው ዓለም አደባባይ ላይ ካሜራ ከፍተው ነው የሚያሳዩት። እንዳንክድ መጽሐፍ እንደዚህ ገልጠው ነው በሃርድ ኮፒ አምጥተው አይ እናንተ ናችሁ ያሳተማችሁት እንዳንል ማተሚያ ቤቱን ሁሉ የታተመበትን ሁሉ ያሳዩናል። እርግጥ ነው ደግሞ ቤቴ መጥቼ መጽሐፉ ቤቴም ነበረ ሳየው ሳነጻጽረው ትክክል ነው። እና ለምንድነው እንደዚህ መሰደቢያና መሳቂያ መሳለቂያ ያደረጋችኋት? በራሳችሁ በጻፋችሁት ጽሑፍ እኛ ሁሉ ጭምር ሳይቀር እንዴት ነው የምናፍረው? ደግሞ አንድ ጥያቄ እንኳን አይፈጥርባችሁም? ለምሳሌ ይሄ ሁሉ መዓት እየወረደ አንድም ቄስ አንድም ዲያቆን መጥቶ አያወራም በዚህ ጉዳይ። መንፈሳዊ ትምህርት ተምረዋል ቤተክርስቲያናችንን ይመራሉ ብላችሁ ትሏቸው ቄሶቹና ዲያቆናችሁ ናቸው። ለውይይት ግን መናፍቅም ይሁን ጴንጤም ይሁን ማንም ጥያቄ ቢያንሳባችሁ የፈለጋችሁትን በሉ። ለመመለስ የምትመጣው አንተ ነህ ወንድሜ። አንተ ደግሞ ምንም የምታውቀው ነገር የለም ምንም። ጥምቀት ሲመጣ ምንጣፍ አንጥፍ ይሉሃል፣ ታቦት ታነጥፋለህ። ከዛ ውጭ አንዳንዱ ከዓመት እስከ ዓመት ጫቱን ሲቅም ነው የሚውለው። ምንም የምታውቁት ነገር የለም ስለ ቤተክርስቲያኒቱ። ተመጣና እንደኔ አይነቱ ከመቅደስ ከወጣው ሰው ጋር ልዋይ ብለህ ትላለህ። ስጠይቅ መልስ ታጣለህ። ከዛ እናትክን እንዲል አርጋት ብለህ ተሳድበህ ትሄዳለህ። በቃ ያለ ይሄ ነው። ጫት ቦታ ላይ የቃምክ የሰማው ይሄን ነው። የወጣበትን የእናቶችን ማህፀን ላይ የሚያላግጥ ስዳደግ ትውልድ ማለት ነው።
ለምን ከአንተው እናት ለምን አትጀምርም? እንደሱ ካማረህ ያንተኑ እናት ሄደህ መተኛት ነው ያለብህ። ከእናቶች ጋር መተኛት እንዲህ ካማረህ ለምን ከራስህ እናት አትጀምርም? የኦርቶዶክሳዊ ወጣት እውነቴን እኮ ነው የምልህ። ሴት ጠፋ አይደል? የሰው እናት እንዲህ ላድርግህ ብለህ ስትል ለምን ያንተኑ አትጀምርም? ቤትህ ከቤት አሉ አይደል እንዴ እሳቸው? መቼም የብልግናችሁ ጥግ እዚህ ድረስ ስለሆነ ማለት ነው። ፊት ጠብላችሁ እናቶች፣ የኢትዮጵያ እናቶች በድህነት አሳድገውን ትሳደባላችሁ። እና መልስ እኮ ነው የተባልከው። ካጣስ ድራሽ ነው መጥፋት ያለበታ የለም። በቃ ከሌለ በባዶ እጅ መተህ ምን ብለህ ትዋጋለህ? የኢትዮጵያ እናቶች ምን ያድርጉ? ለአንተ ጥጋብ ሄደ ከፈለክ ወይ ሌላ ሴት ጋር ከፈለክ ከሌላ ነገር ጋዛ ማድረግ ትችላለህ። እናቴን ነው እናቶች ነው እኔ ከእናቶች ጋር ነው ብለህ ካልክ ከራስህ እናት ጀምር። ቤት ላይ ያሉ አባት ወጣ ሲሉ ከእናትህ ጋር እሱን የምትፈልገውን ነገር አድርጋ። ስድነታችሁ እዚህ ድረስ ነው። ከጫት ላይ ተነስተ መጥተህ ይሄንን ላትናገር አትችልም። እኛ ለእናቶቻችን በብዙ እንባ ክብር አለን። የኢትዮጵያ እናቶች በእውነት ኧረ በዓለም ዙሪያ ያሉ እናቶች ግን እኔ ኢትዮጵያዊ ነኝና የኢትዮጵያ እናቶች የኤርትራ እናቶች በምን ያህል ችግርና ድህነት እንዳሳድጉን ቀና ብለን እንኳን ለማየት እማዬ ትዬ አበባ ብለን የምንጠራቸው እናቶቻችንን አንተ እዚህ ጠግበህ አልኩ እኮ አንድ ብትጠየቅ እንደ ፊኛ ተወጥረ ገና ስንነካ ተንፈስ ስናደርግ እናታችሁ እንዲህ እንትን ልበላት በዛ ወጥቼ በዚህ ውጭ። ይሄ ነው ኦርቶዶክስነት ያስተማረችህ። እናትና አባትን አክብር ብሎ የሚለው እግዚአብሔር ቃል መጽሐፍ ቅዱስን እንኳን አታውቅም። ብታውቅ ኖሮ እንደዚህ ባላላችሁ ነበር። ለምን ካህናቶች መጥተው አያወሩም? ጥያቄ አይፈጥርብህም? አንተ ኦርቶዶክስ ወንድም እኛ እኮ የምንመልሰው አተን እንደዚህ እንደናንተ አሁን ግራ ብንጋባ ፓስተሮቻችን መጥተው ይመልሳሉ። ፓስተሮቻችን የማይመጡት እኛ ለእናንተ አላነስንም። ፓስተሬን እጅ አልጠራው፣ ፓስተርዬን አቃተኝ ናና እርዳኝ ብዬ አልጠራው። እናንተ ግን እኮ አቃታችሁ። ስለ አቃታችሁ ነው የምትሳደቡት። ቄሶቻችሁ ለምን አይመጡም? በዚህ መጽሐፍት ለምን አይጠየቁ? ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይላል ማርያምን። የቤተክርስቲያን ልጆች አክብሯት። ለእናንተ ለኃጥአን፣ ኃጥአን ማለት ለብዙሃን ሰዎች ማለት ነው። ኃጥአን ኃጥ ለግል ለአንድ ሰው ነው። ኃጥአን ለብዙሃን ነው። ለእናንተ ለብዙሃን ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትን የሚያገለግላትን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና ይላል። ይህን ቄስና ዲያቆን ነው ሲያነበው የሚውለው። ቄስ ነው በተለይ ሲያነበው የሚውለው። እሺ ተሳዳቢው ሚካኤል ለስድብ ነው። 2 ደቂቃ አለ ወይስ ለመወያየት? ምንም ችግር የለው። እንኳን አደረሰ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አይ ብዙ ጊዜ ስትሳደብ ስለማይ ገብተም ትሳደባለህ፣ በታችም ትሳደባለህ። አሁን አልተሳደብክም። አይ ከዚህ ወይ ስለማቀን ያልኩ በስድብ ስለማቀ ስትልክ አስገባው አክብሬ ማለት ነው። ለስድብ ከሆነ ከ58 ነው እስከ 60 ደቂቃ ድረስ 2 ደቂቃ ወንድሜ 2 ደቂቃ አሁን እኮ አልተሳደብክም አልኩ። ከዚህ በፊት ግን እዚህ ቤት በጣም ደጋግመህ ተሳድበህ ነው የምትወርደው። እታችም ስትሳደብ ነው ማቀ። ለስድብ ከፈለክ 2 ደቂቃ፣ ለውይይት ግን ከፈለክ ከወንድሞች ጋር ማውራት ትችላለህ። እንኳን ደህና መጣ። እንኳን ደህና ቆየ። እሺ ለውይይት ነው። ኧረ ችግር የለም ለውይይትም ይሆናል። ግን ችግሩ ምንድን ነው? ለውይይት ለመቅረብ አሁን ባነሳኸው ርዕስ ላይ ማድመጥ ትችላለህ ወይ ነው? እንችላለን በጣም እኛ እንዴ ንብረት ያስፈልገው። አንተን ጥያቄውን ያነሳው አንተ ትበቃለህ። ላናደምጥማ ንጉ ብለን አንልም። በደንብ ነው የምናደምጠን። በጣም ጥሩ። እሺ ማርያም ለኃጥአን መድኃኒታችሁ ናት ብሎ የሚለው ያነሳሁት ላይ የምትለው ካለ የፈለግከውን ደቂቃ ወስደህ አውራ። በጣም ጥሩ። እንግዲህ ኧረ 2 ደቂቃ ይበቃኛል። ኦኬ ከ59 ነው ከ01 ታቆማለህ ማለት ነው። ቀጥል። እኔ አንድ ልጨምርልህ ከ3 ደቂቃ ወስድና አውራ። ካነሰም ትልቁ ላይ ላድርግ
ኧረ በቂ ነው ግድ የለህም። እኛ ሁሌ በየጊዜው ስለምንማረው ይህንን ትምህርት ሁሌ የምናነበው መጽሐፍ ነው። በጣም ደስ ብሎኛል። ሌሎቹም እንዲገዙ ብታበረታታው በጣም ጥሩ ነው። ብዙዎቹ ለምህረት ምክንያት ስለሚሆናቸው ማለት ነው። በቃ በአጭሩ ላነሳው ጥያቄ ቀላል መልሱ የሚሆነው እመቤታችን ቅድስት ድንግል ማርያም የልዑል እግዚአብሔር የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ናት። ስለዚህ እናት ናት ብለን እያመንን ምክንያተ ድህነት ትሆናለች እንጂ እሷ መድኃኒት ናት ብለን አናውቅም። ምክንያተ ድህነት ግን ትሆናለች። ለምን? በቃሉ እሱ እግዚአብሔር በፈቀደው መድኃኒት መሆን ስለሚቻል ማለት ነው። ግን በጣም የሚገርመኝ ሌሎቹ አሁን እንደዚህ አይነት ጥያቄ ቢጠይቁ አልገረመኝም ነበር። አንተ በድቁንና ልክ ያለው ስላልክ ግን ይህንን ትምህርት እንዴት እንደዘለልከው አላወቅኩትም። ማለት የኦርቶዶክስ አስተምሮ ላይ መቼም ፈጣሪ ናት ብለን አምላክ ናት መሐሪ ናት ብለን እንደማናምን ታውቃለህ። ምክንያተ ድህነት ግን እንደምትሆን እናውቃለን። ይህንን አስተምሮ እንደተማርከውም አንተ በደንብ ነው የምታውቀው እና አሁን ይህንን በዚህ ልክ ብትረዳው ጥሩ ነው። ሌላ ጥያቄ ካለ ግን መቀበል እንችላለን። ከሜላ ጋር አውሩ። አሁን ባነሳው ላይ እኔ ብቻ እንዳላወራ ሜላ ያውራው። ምክንያተ ድህነት ነው ብላ ያልከው መጽሐፉ ግን የሚለውን ታምረ ማርያምን እጄ ላይ ይዘዋል። ያዝከውም ታምረ ማርያም እጄ ላይ ያለ አውራው ከሜላ ጋር። ሜላ ቀጥሉ። ሰላም ብያለሁ። ሚኪ ታምረ ማርያም ላይ የተጻፈውን አላየኸውም? ሚኪ ይሰማል? አቤት ይሰማል። እሺ ታምረ ማርያም ላይ የተጻፈውን አላየኸውም? ኦርቶዶክስ ነህ የሚል አይደለም። ምንድነው? ታምረ ማርያም ላይ የተጻፈውን አይተዋል ወይ? አይ ምንድነው? መጀመሪያ እንተዋወቅ ወዳጄ። ውይይቱ ስለኔ አይደለም እኮ ውይይቱ ስለ ማርያም ነው። ከማን ጋር እንደምወያይ ልወቅ እንጂ አሁን እውነት ተናገር ከሆነ አውቀዋለሁ። ኢየሱስ እየጠበቅኩ ነው። ንገረኛ እንተዋወቅ። ምንድነው ቤተ እምነት? እሱን ሻይ ቡና እያልን እናወራለን። አሁን እዚህ ብዙ ሰው የሚጠብቀን ስለኛ አይደለም፣ ስለ ማርያም ነው የምናወራው። ስለዚህ ታምረ ማርያም ላይ ምንድነው? አንተ አሁን ምንድነው ሃይማኖት ንገረኝና ለምን ታፍርበታለህ? ሃይማኖት እየጠበቅኩ ነው መልስን ወዳጄ። ቤተ እምነት ንገረኝ አልኩ እኮ እንድነግርህ። መቀጠል ትችላለህ? የለም ቤተ እምነት የለም። መቀጠል ትችላለህ ወይ በተነሳው ርዕስ ላይ? በቃ ለፈው አቅም ከሌለ ተናገር። እውነት አለ? ኦኬ ማውራት አልፈልክም ከሜሎስ ጋር? አይ እሱ ሃይማኖት መንገር አልቻለም። ምን አፍርበታል መሰለኝ። አንተ ጋር መቀጠል እንችላለን ወይስ ሌላ ሰው አለ? ኦኬ ሃይማኖቱን አታውቀውም ነበረ እስከዛሬ? እኔ አላውቀውም። አንተን ማጥቀሱን አላውቀውም። ኦኬ እሺ። ስለዚህ እሱ ለጠየቀው ጥያቄ መልስ የለህም ማለት ነው። አንተ ሃይማኖትን የምታውቀው ሰው ለተጠየቀው ጥያቄ መልስ የለህም ማለት ነው። መች ጠየቀኝ? እኔ እኮ እንተዋወቅ ብዬው እኮ ነው። ፈርቶ ጠየቀህ እንጂ ጠየቀህ እሱ ላይ አላውቅም እኮ ነው ያለው። ሃይማኖቱን ሳያውቅ ምን እንደሆነ ሃይማኖት ወዳጄ፣ እኔ የአንተ ሃይማኖት ኦርቶዶክስ ነው፣ የእሱ ሃይማኖት እንትን ነው፣ የእንትና ካቶሊክ ነው፣ የእንትና ካቶሊክ ነው። እሱ ላይ ስላለ እኮ ጥያቄው አድምጠኝ። በዚህ ጉዳይ ላይ አውሩ ሳይሆን አርእስቱ ምን ነበረ? ማርያም የኃጢአተኞች መድኃኒት ናት ወይ ብሎ የሚል ነው ጥያቄ የተነሳው። መልሼልሃለሁ አይደል? እሱ ኦኬ። ስለዚህ ምንድነው የመለስክልኝ? ምን ብለህ የመለስክልኝ? ለእኔ ነገርኩህ እኮ ምክንያተ ድህነት ስለሆነች እሷ በተሰጣት ኃላፊነት የቱ ጋር ምክንያተ ድህነት ናት የሚለው እዚህ ክፍል ላይ የት አለ? አንበዋል መጽሐፉን? ግን አንተ አላነበብኩትም። በቃ ስታነበው ለርዕስ ጠራኝ። እሺ ምንም ሳታነበት አይደለም ትገባለህ። ሶሪ በጣም ሌላ ጊዜ እመጣለሁ። አንብባችሁ ስጠራኝ እሺ ተናገሩና ምክንያት ፈጥነህ እንዳትወጣ። ሌላ ጊዜ ተምራችሁ አንብባችሁ ነው። እሺ ግድ የለም ረጋ በል ወንድምነት። አሁን ርዕሱን ለማስቀየር እየሞከረ ነው ያለውና ቀድሞ ሳይንት ጥያቄ ተጠይቅና እንጂ ልጁ ሰውየው እኮ ተሳዳቢ ነው። ስለማውቀው ነው። ከዚህ ያለፈ አያወራም።
ታምረ ማርያምን አዎ አላነበብኩትም፣ ግን ኑና ሞክሩኝ። ታውቃላችሁ፣ አቅማችሁ ምን ያህል እንደሆነ ታውቃላችሁ። አዎ አላነበብኩትም። ይሄ የተነበበ መጽሐፍ አይደለም። እሺ አላነበብኩትም፣ ግን ኑና ሞክሩኝ። ኑና ሞክሩኝ። አላነበብኩትም። አይ ስላላነበብኩት ነው እንደዚህ የሆነው እጄ ላይ ስላላነበብኩት። ስትያዙ ገለባ ናችሁ። እንደዚህ በቃ ሩጫ ነው። የገባውም ለመሳደብ ነበረ፣ ግን ዛሬ እንዴት ጨዋ እንደሆነ ጨዋነቱንም አለማወቁንም አሳይቶናል። እሺ በቃ ተይዛችኋል ኦርቶዶክሳውያን። አሁን ከዚህ በኋላ ምዕመኑ ነቅቶባችኋል። ህዝቡ አይቷል። ዓለም አደባባይ ላይ 840 ሰው እዚህ ጋር እንኳን እየሰማ ከበስተኋላም አለ ቢሃይንድ የሚሰማ 840 ሰው እየሰማ ኦርቶዶክሳውያን ገብተው ከመሳደብ ውጭ ገብተው አርእስት አስቀይሮ ለመውጣት ከመፈለግ ውጪ መልስ የሚባል የላቸውም። አለንም ብለው የሚሉት ቄሶቹም ወይ ዲያቆናት መምህራን አይገቡም። ለምን? ባዶ ናቸው እነሱም ማለት ነው። ባዶ ለምን? ለሚጠይቁት ጥያቄ መልስ እንደማይኖራቸው ያውቁታል። ስለዚህ ነው ምክንያት ፈጥረው አርእስት ለመቀየር የሚፈልጉት። እሺ ኤፍ የተባልከው ሰው ድጋሚ ከላክ ማነው? ኤፍአይ ድጋሚ ከላክ ያው ሂሳብህን ልታገኝ ነው ወንድሜ። አንዳንድ ሰዎች በጣም ነው ስርዓት እያጣችሁ ያላችሁት። ከዚህ በኋላ ለማንም ሰው ማስጠንቀቂያ አልሰጥም። የወንጌል አማኝ ሆኖ ገስት ላይ የሚልክ ሰው ካለ ብሎክ አድርጉት፣ ካልሆነ እኔ እሸኛችኋለሁ። ኦኬ ወርቁ አሁን በጌታ ሰላም በቃ ይሄን ማን ነው ወንደሰን ይሄን ቤት አታየው ማለት ነው። ቻው ብራዘር፣ ቸርች አምልክ እናንተኛ። እሺ ኢየሩስ ማለት ነው እንጂም ቸርች አምልክ በቃ እዚህ ፔጅ ላይ አትመጡም ማለት ነው። ዝንጀሮ መጠበቅ አይነት እኮ ሆነብን ወገኖቼ። ኦርቶዶክሳውያንን ጠርተን እንዴት ወንጌላውያን አማኞች ገስት ልካላችሁ? ስለ ታምረ ማርያም መልስ ለመስጠት የወንጌል አማኝ ሆነ እንዴት ገስት ይልካሉ ወንድሞች? ኦኬ አሁንም ካላችሁ ምንም እኔ ነኝ ብሎክ ማድረጋችሁ። እኔ ብሎክ ያደረኩት ማንም ሰው ከበስተኋላ መጣችሁ እንትና ብሎክ ተደርጊያለሁ አስፈቱ ይብላችሁ ጥሉ አታየውም። ይሄን ፔጅ ፕሮግራሙን በጣም ከጣመህ ዩቲዩብ ላይ ሲያስቀምጡልህ ዩቲዩብ ላይ ታየዋለህ። ቲክታክስ አታየውም ማለት ነው። አለቀ። እሺ እግዚአብሔር ይባረክ። ስለዚህ ምንድነው እያልን ያለ ነው? በቤተክርስቲያኒቱ መጽሐፍት ውስጥ የተጻፈውን በፍጡርና በፈጣሪ በባሪያና በጌታ ባዳኙና ሊድኑ ባላቸው ሰዎች መካከል ያለውን ልዩነት በፍጹም ልዩነት ባላደረገ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሰጣል። ስለዚህ ለሚጠይቁትም ጥያቄ መልስ የላቸውም ማለት ነው። መልስ የላቸውም። ስለዚህ ወደ ቪዲዮ ጫጫታቸው እንግባ። ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጉት ወገኖች። እንቀጥላለን። ሼሩ ትንሽ ታፕ ይደረግና ሼሩም ትንሽ ቀነስ ያለ ነው። ሼር አድርጉ። ሼር የምታደርጉ ወገኖች ጌታ ዘመናችሁን ይባርክ። ምታጎ የጌታ ዘመንሽን ይባርክ። ተባረኪ። አንቺን ሼር ስታደርጊ ማይሽ ሌሎቹን እያየው አይደለም። ጌታ ዘመናችሁን ይባርክ። ታፕ ሼር አድርጉና ኦርቶዶክሶች ብቻ ላኩ።
ወንጌላውያን ከሆናችሁ ብሎክ ስለምትደረጉ አይ ሆፕ ታፕ ስታረጉ እየገባባችሁ እንዳይሆን ፈራለሁ። እኔ ከቻልኩ ላይ እንትን አደርጋለሁ። መብራት ኦርቶዶክስ ነሽ? ኦኬ ነኝ ግቢ። ኦርቶዶክስ የሆናችሁ ግን ወይ አንድ ቁጥር ጻፉ ወይ ገስት ላይ ነው። ኦኬ እሺ ዲቦራ ይታያል። ሼር እያደረግሽ ነው። ይቅርታ ይታያል። ሼር የምታደርገው ያለው ሰብልዬ ቢያየዋችሁ ነው። ፕሮፊት ነፃነት ሄለን ጌታ ዘመናችሁን ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። ሰብልዬ ያ ኢየሱስ ጌታ ነው። ተባረኩ። ዲቦያ ታረጊያለሽ። You don't know how to share my የኤርሚን ፎቶ ጫን። ኦ ማርክ እሺ የኤርሚን ፎቶ ጫን ስታረጋው ብዙ ሰዎች ያመጣልሃል እና እንትን በል ሴንድ እያደረግ ወደታችሁ ያደርግ ሴንድ ስታረገው 60-70 ሰው አንዴ ማድረግ ትችላለህ። ሲምፕል ነው በጣም። ጫን ስትል ኤርሚን ጓደኞች ነው የሚመጡልህ፣ የአንተ ጓደኞች ማለት ነው። ተባረክ። አዲስ ሊሆን ይችላል። መብራት ሼር እያደረግሽ ነው። ገብተሽ ነበር ግን ጥሩ ችግር የለውም። እኔ እንትን እላቸዋለሁ። ተባረኩ። ኢየሱስ ዘመናችሁን ይባርክ። ሼር ይቀጥል። ኦኬ ተዋሕዶ ቤተክርስቲያን ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን ሰማዕታትን መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል፣ ብዙ ዋይታ ይሰማል። በየቦታው ሮሮ አለ፣ ጭንቀት አለ፣ ዋይታ አለ። ቀኑ ጨልሞብን ሜዳው ገደል ሆኖብን መውጫ ቀዳዳ መሽለጫ ማጣንበት ጊዜ የምንሸሸግበት ዋሻ የምንመክትበት ጋሻ ባጣን ጊዜ በእውነቱ ነገ የማይናፍቀን እስከምንሆን ድረስ በእውነቱ ዛሬ ያለፈው እያስጎመጀን የነገው እያሰጋን የዛሬው እያሳቀቀን ባለንበት ጊዜ የድንግል ማርያም እጅ ያስፈልጋል። የድንግል ማርያም በረከት ያስፈልጋል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደ አይነት ቤተክርስቲያን የምትሰራው ምዕመናን የቤተክርስቲያን ስናለቅስ እንባ ማፍሰሻችን ነው፣ ስንጨነቅ ብሶት መተንፈሻችን ነው፣ ስንታመም መፈወሻችን ነው፣ ስንራብ የምንበላበት ነው፣ ስንጠመቅ እንከብርበታለን፣ ስናገባ እንሞሸርበታለን፣ ስንሞት እንቀበርበታለን። ወደ ሰማያዊ መንግስት መሸጋገሪያ መወጣጫ የይለፍ ወረቀት እናጽፍበታለንና እንግዲህ ይሄን ጊዜውን ለመቆጠብ እኔ በእውነት 2 የደነቁኝ ነገሮች ተናግሬ ለብዙኃን ሊቃነ ጳጳሳት ላስረክብ። በመጀመሪያ ደረጃ ይሄን የመሰለ ውብ ቤተክርስቲያን አሁን እናንተ የታየው ልትሉ ነው ታስታውቃላችሁ። አሁን ለማድረግ አይን ይጠይቃል፣ ክፋታችሁ ነው እንጂ አይን ይጠይቃል። ምዕመናን ውብ ነው፣ መቅደሱ ሰፊ ነው። እኔ ቅድም ዶክተር ዘሪሁን እንደው ሪፖርት አቀራረባቸው እንትን ይላል። እኔ ብዙ ዓለማዊ ስብሰባ ይጃቃለሁና የፖለቲካ ማህበራዊ ስብሰባ ይጃቃለሁና እንደው ለፖለቲከኞቹ ዶክተር ዘሪሁን እንደው ጠርተው ጸበል ቢያጠምቋቸው እውነቱን ለመናገር አጭር ንግግር አንወድም። ኢትዮጵያ ንግግራችን ይለጠጣል፣ ጆሮ ሞልቶ እስኪፈስ ድረስ የገባን ሁሉ እኮ ነው የሚያብራሩልኝ። ይገርማቸዋል። እኔ ደግሞ ድፍረት የገባኝ ነገር የሚያብራራልኝ አሉ። አንዳንድ ሰው እንጀራ ስጠኝ ስትሉት እንጀራ የሚሰራው ከጤፍ ነው ሁሉ ማብራሪያ የተፈለገው እንጀራ ነው፣ ማብራሪያ አይደለም። ማብራሪያ እኛ
ኦኬ ይህ ትምህርት ከየት ነው የተቀዳው? ልብ በሉ እኚህ ሰው መጋቢ አዲስ ናቸው። ትምህርታቸው ከየት ነው? አሁን ለህዝብ ነው እየተናገሩ ያሉት። ብፁዓን ሊቃነ ጳጳሳት ባሉበት ቤተክርስቲያን እየተመረቀ ባለበት ምንድን ነው እየተናገሩ ያሉት? መግቢያ ላይ የተናገሩትን አንዴ ልድገማት እና ብዙውን አላሰማም። እዚህ ድረስ ትንሽ አሰማም። ስሙት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ቆይ ኦርቶዶክሳዊት ቤተክርስቲያን ስለ ቅድስት ድንግል ማርያም የምትሰብከው እመቤታችን ተገልጣሉ። የት ነው የተገለጠችው? ይሄ መገለጧ የቱ ጋር ነው? ምን የትኛው መጽሐፍት ላይ የተጻፈው? ዋቢ አድርገው የጠቀሱት መጽሐፍት የትኛውን ነው? ይሄን መጽሐፍት ኤርሚያስ ታውቀዋለህ ወይ? ቀጥታ ያሳያችኋለሁ። እሺ ይቀር ይበሉ። 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠ እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል። ማረብ እየሰጧት ማረቡን እየተቀበለች ትባርክላቸው ነበር አይደል ያሉት? ሰውንም ታገዳድል ነበር። በየት? በደብረ ምጥማቅ። መረጃ ለኤርሚያስ ተናገር እውነቱን። ታገዳድል ነበር ሰው፣ ታጨፋጭፍ ነበር ሰው። 5 ዕለታት ተገልጣ ማለት ነው። እሺ ወደ መረጃችን እንሂዳ። ደብረ ምጥማቅ ኦኬ በደብረ ምጥማቅ ስለተደረገው ታምር ትንሽ ጠብቆኝ ከዚህ ጀምሮ ማለት ነው። ኦኬ ለምሳሌ በደብረ ምጥማቅ ተገልጣ ያደረገችው ገጽ 77 ታምረ ማርያም ማንም ኦርቶዶክሳዊ እንኳን ምንም አይደለም ጳጳስ ዲና ያደርገው ምን የአብርሃም አምላክ ምስክሬ ነው። ሎክ እንግዲህ እዩ በግዕዝ በአማርኛ በደብረ ምጥማቅ ስለተደረገው ታምር። ይህን ታምር ያደረገችው ማናት? ልመናዋ ክብሯ የልጇ ቸርነት ከኛ ጋር ምናምን ነገር ይልና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ይላል። ይሄ ታምር የተደረገው ቀጥሎ የምናነባቸው 2 እና 3 ምዕራፎች የተደረገው በማን ነው? በማርያም ነው። ይሄ ታምር የተደረገው የት? ደብረ ምጥማቅ የሚባል ቦታ። አምላክን ወደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሚዩት አድርገውን ማችን ጌት ተዋህዶ ሚዩት አድርገዋል። እሺ ጨርሰው አወራለሁ። እሺ ቴንክ እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚሻለው ወንድሞች መነኮሳትን የሚሰበሰቡበት ገንዘብ ሁሉ በግመሎች የሚጨነው አንድ ድሃ ሰው ነበር። ክርስቲያንም ወገንም ከሱ ጋራ ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂቱ ገንዘብ በቀር ለመነኮሳቱ አያደርስላቸውም ነበር። መነኮሳትን ሁልጊዜ ያውካቸው ነበር፣ እሳቸው ግን ይታገሱ ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችንም ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። እርሱ ግን ሁልጊዜ አመፅን፣ ክፋትን፣ ክዳትን ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎች ይጭን ዘንድ መነኮሳት ይዘውት ሄዱ። የአንድ ሰው ማለት ነው። ለበዓል የሚያደርጉበት የሚያሻቸውን ነገር ለመግዛት ምስር ወደምትባል ሀገር ሄዱ። ግብፅ ማለት ነው። የደብረ ምጥማቅ የሚባለው እዛ ሀገር ነው አለ ተብሎ የሚባለው። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚሻለውን
ከሰም ከዕጣን ከዘይት ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከሱ ጋር ላኩ። ከምስር በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከነሱም ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩት መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የሚበቃውን ይህንን ያህል ገንዘብ ምንድን ነው አሉ። ከዚህም በኋላ ከዚያ ከእመቤታችን ወደምትገለጽበት ቤተክርስቲያን ገብተው በግንባራቸው ደፍተው አስነክተው ሰገዱ። በንጽሐ ድንጋይ በንጽሐ ነፍስ የጸናሽ እመቤታችን ሆይ ሁልጊዜ ገንዘብሽን በሚሰርቅ አናገለግልሽም፣ እስከ መቼ? እስከ ዘላለም ድረስ በዓልሽንም አናከብርም አሏት። ገንዘብ የሚሰርቅ ሰው ሆነ። ይሄ ድሃ ሰውዬ ልጆቹን የሚያሳድግ ሰው ነው። ግመል እንዲጭን በስራ የተባበረ ነው እና አሁን ገንዘብሽ እየተሰረቀ ነው። ከዚህ በኋላ በዚህ ገንዘብሽን በሚሰርቀው ሰውዬ ላይ የሆነ ተአምር ካላደረግሽ በደብረ ምጥማቅ ነው አናገለግልሽም፣ በዓልሽንም አናከብርም አሉ። ቁጥር 22 ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብም ካሉ ሰዎች በመካከለኛው ወደ ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበረ። ግመሎቹን ከሚጭነው የክርስቲያን ወገን ከሆነው ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከላቸው ከቤተክርስቲያን በር ወጥቶ ሄደ። በበረሃ የሚኖረው ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎችን አስከትላ አንዱ በቀኟ አንዱ በግራ ሆነው ከቤተ ክርስቲያን በር ስትወጣ አያት። መጋቢ አዲስ ምንድነው ያሉት? ቆይ እዚጋ አንድ ደቂቃ ማትሞላ የሳቸው ንግግር ትምህርታቸው ከየት ነው የሚቀዳው? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ኦኬ እንግዲህ የደብረ ምጥማቅ ትንሽ ሰፋ ክፍል ያለ ነው። 3 ምዕራፎች ናቸው። አነበዋለሁ። እዚህ ጋር ምንድነው እነዚህ ሁለቱ ሰዎች እዚህ ጋር ከቤተክርስቲያን በር የወጡት እነዚህ በምዕራብ ካሉ ሰዎች በመካከለኛው በር ፊት ወጥተው ቆይ እዚህ ጋር ነው። በበረሃ ከሚኖረው ቁጥር 25 ከሚኖረው ሰው አጠገብ በመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ሴት ብርሃን የለበሱ 2 ሰዎች የተባሉት ብርሃን የለበሱ 2 ሰዎች መላእክት ናቸው። አንደኛው በቀኟ ሌላኛው በግራዋ ሆነው ከቤተክርስቲያን በር ስትወጣ አዩ። ከሰማይ አይደለም የወጣችው፣ ከቤተክርስቲያኑ ከስዕል ውስጥ ነው የወጣችው። እንደው ከዛስ እሺ ያ ገንዘቧን የሰረቀ ሰው ላይ ፍረጅበት ብለዋታል። ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። የመስቀል በትር ይመስል ከላይ መስቀል ከታች በትር ይመስል ነገር የያዘ አላያችሁ? ሚካኤል ነው ገብርኤል ነው ብለው የሚሏቸው ይሳሏቸው። ኦኬ እና አመለከተችው፣ በትር ይሰጣት ዘንድ አመለከተችው። ያን ጊዜ የመስቀል በትር በሰጣት ጊዜ ግመሎቹን የሚጭነውን ጎኑን ይዛ ወጋችሁ። ጋይ ከዚያም በኋላ ከብርሃን ወገን ከሰው ጋር በትር ይዛ በወጣችበት በር ወደ ቤተክርስቲያን ገባች። ከሰማይ አይደለም የመጣችው። መጋቢ አዲሱ እዚህ ዋሻሉ። በእርግጥ እሳቸው አይነ ስውር ናቸው። የስጋቸው አይን ብቻ አይደለም የታወረው፣ ልብ አይናቸውም የታወረ ነው ይመስላል። ምክንያቱም እንደ አይኔ ቢከፈት እመቤቴን ስዕሏን ለማየት እናፍቃለሁ ብሎ ያሉ ናቸው። የተሰቀለውን ክርስቶስን እንኳን ለማየት አይናፍቁት። ይሄ ልቡ የታወረ ሰው ንግግር ነው። ምንም ኦርቶዶክሳውያን ማርያም እንወዳታለን ብለው ቢሉም እኛም እንወዳታለን። እውነት እነሱ የሚሏትን ስዕሏን አይደለም የጌታዬ እናት ወዳታለሁ፣ ግን ከክርስቶስ አስበልጠን ግን አንወድም። ለማየት የምንናፍቀው የተሰቀለልን ጌታ የክብርና የምስጋናን ዘውድ የተጫነውን እሱን እንጂ አይኔ ቢከፈትልኝ አሉ ሰይፉ ፋንታውን ፔጅ ላይ ቀርበው የማርያምን ስዕል ነው ለማየት የምናፍቀው አሉ።
እዚህ ሴቶች ሁሉ በየቦታው የሚጨመድዱት የሚያቃጥሉትን ማለት ነው። ይሄ ሰው በልብ እውርነትም ሲመታ እንዲሆናል ለቶ ኦኬ። ከዚህ በኋላ ከብርሃን ወገን ሰው ጋር በያዙት ቤተክርስቲያን ወደ ቤተክርስቲያን ገባች ይላል። ሰውየውን ጎኑን ወጋችሁ፣ ከዛ ገባች። በተሰወረችም ጊዜ ፈጥኖ ተነስቶ ግመሎቹን እንደሚጭነው ይሄ በሄዱ ጊዜ ጎኑን ተወግቶ ደሙ ከሱ ፈሶ አገኙት። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ ነገራቸው። እነሱም ግመሎቹን ወደሚጭነው ሰው ሄዱ ጊዜ ከጎኑ ደም ፈሶ ሲያዩ ሳይንቀሳቀስ ሞቶ አገኙ። ገደለችው ማለት ነው። ችናት የኦርቶዶክስ ቤተክርስቲያን ማርያም ድሃ የምትገድል ገንዘብ የተሰረቀ ብላ ምህረት አታደርግም። ቄስ ተሰደበ ብላ ቄስን ሲኦል ትከታለች። ክርስቶስ ተሰድቦ ግን ገነት ታስገባለች። ቄስን የሰደበ ሲኦል ትከታለች። ክርስቶስን የካዳውን በላዔ ሰብን መንግስተ ሰማያት ታስገባለች። ወቅት አገደለች ይላል። እሺ ብዙ ክፍል ስለሆነ ረጅም ክፍል ስለሆነ ደብረ ምጥማቅ በጣም ብዙ ክፍል ነው። ይሄኛው እዚህ ድረስ ያልቃል። ከዛ ደግሞ የደብረ ምጥማቅና ቤተክርስቲያን ያፈረሱት የተንበላ እንደተመከሩ ይላል። ኦኬ ያቺ መሐረቡን የሚጥሉት ያው ብርሃን የተጎናጸፉ መላእክት ሁሉ መጥተው ነው ይላሉ። መጽሐፉን የሙሉን ያነበብኩት ወደ መሐረቡ ጋር ልሂድ። ኦኬ ኦኬ አንዴ እሰጥሃለሁ ወንድም። በደብረ ምጥማቅ ከዛ የመሐረቡ ጉዳይ ሲነሳ መሐረቡን ወስዳለው ብላ የተገደለች ሴት ሁሉ አለች በዚህ ክፍል ላይ ማለት ነው። ኦኬ ያገኛል። ኦኬ ረጅም ነው ክፍሉ፣ በጣም ረጅም ነው ወንድሞች እናቶቼ። ለዛ ነው ሁሉም በማንበብ ካልኩኝ አሁን ጊዜ ስጠኝ እያለ ወንድሜ ቆይ አንዴ እሰጥሃለሁ። ለምሳሌ ምዕራፍ 18 ላይ ያለው ክፍል ላይ ነው ያለው። ይታያችሁ ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 3 እስከ ቁጥር 16 እስከ ቁጥር 29 እስከ ቁጥር 39 እስከ ቁጥር 47 እስከ ቁጥር 58 ይታያችሁ ርዝመቱ ማለት የአንዱ ምዕራፍ እንኳን እስከ ቁጥር 71 እስከ ቁጥር 86 እስከ ቁጥር 102 እስከ ቁጥር 117 አንዱ ምዕራፍ ብቻ ማለት ነው። እስከ ቁጥር 131 እስከ ቁጥር 145 እኔ የምፈልገው እዚህ አካባቢ ላይ ነው ያለው። ይኸውላችሁ ከዚህ ጀምሮ ነው ያለው፣ አሳያችኋለሁ። እስከ ቁጥር 145 አላለቀም። እስከ ቁጥር 158 እስከ ቁጥር 174 አንዱ ምዕራፍ ብቻ ማለት ምዕራፍ 18 እስከ ቁጥር 186 እስከ ቁጥር 198 198ኛው ቁጥር ላይ ያልቃል። አሁን 198 ቁጥር ባነበው በሙሉ እዚህ ትሰለቻላችሁ። ስለዚህ እኔ ሙሉን ያነበብኩት መጽሐፉን ሙሉን አልኩ። እዛ ምዕራፍ 19ም እዚህ ስለ ነብዩ መሐመድ የሚናገረው አለ። አነበዋለሁ ተዋዋለሁ አይሮ ነው። ኦኬ እሺ እኔ ዋናው ላይ ደብረ ምጥማቅ ተገለጠች ተብሎ በተባለበት ቦታ ላይ እንደዚህ ይላል። ክፍሉ የሚናገረው በዚህ በደብረ ምጥማቅ ታሪኩን ስለማውቀው ስላነበብኩት ማርያም ደብረ ምጥማቅ በሚባል በግብፅ አውራጃ ላይ ተገልጣ ይላል። የጌታችን እናት ማርያም መቼ ፈርዶባት በኦርቶዶክሳውያን ደብተራዎች እንዴት አድርገው ስሟ ላይ እንደቀለዱባት እንደነገዱባት የራሳችን እናቶች እንኳን የዚህን ያህል ክብር አይኖራቸውም። ክብራቸው በጣም የከበረ ነው። የጌታ እናት ማርያምማ እንዴት ግን የሚሉትን ስሙ። ከዛ በዛ ትገለጥላቸው ነበር ማርያም ይላል እና በዛ የሚሰበሰቡ ፊቷን ለማየት ከደስታቸው ብዛት የተነሳ በጣም ብዙ አሉ። ከግብፅ ከተለያዩ ሀገር ከቀጰዶቅያ ምናምን ነገር ከምናምን ከፍርጊያ ከምናምን ነገር ቦታ ይሰበሰባሉ ይላል እና እንደ ክብረ በዓል ሆኖ ማለት ነው። ፊቷን ለማየት ከመደሰታቸው ብዛት የተነሳ አንዳንዱ ሰው አምላክን የወለድሽ በድንጋይ ሥጋ ድንጋይ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስ በመልበስ ለእኔ ተገለጭልኝና ልሽ ይላት ነበር። ዛሬ በአንቺ ላይ የሌለ ሌላ ልብስ በሌላ ልብስ ማለት የሚለምኗት ክርስቲያኖች ሁሉ በምትፈልጉት አይነት ልብስ
እንድትገለጥላቸው ያዟታል፣ እሷም ትገለጥላቸዋለች። ለምሳሌ በዚያን ዘመን ሽንሽን ቀሚስ ቢኖር እመቤቴ ሆይ ለእኔ በሽንሽን ቀሚስ እንድትገለጭልኝ እፈልጋለሁ ብላ ከጸለች አንዷ በዛ ልብስ ትገለጥላታለች። ለአንዳንዱ ደግሞ የጂንስ ሱሪ ቢኖር በዚያ ዘመን የጂንስ ሱሪ እኔ በጂንስ ሱሪ ነው እንድትመጪ የምፈልገው ብላ ብትላት እንደዛ ትገለጥላቸው ነበር። ቀጥያ ያሳያቸዋለሁ ልብሶቿን ሁሉ። አንዳንዱ ሚኒስከርት ቢኖር እኔ በሚኒስከርት ብትመጪ ነው ደስ የሚለኝ። ምክንያቱም ይኸውልህ በአንቺ ላይ የሌለ ልብስ ልብስን በመልበስ ለእኔ ተገለጭልኝ ይሏት ነበረ። እሷም ልብሷን ለውጣ ትገለጥላቸው ነበር። ልክ ነበር ሜሎስ አሁን በአበሻ ቀሚስ ነው ብሎ ቢላት በአበሻ ቀሚስ ትመጣለች። ቢኒ ደግሞ የለም ሽንሽን ቀሚስ አውልቃ ሄዳ ያንኛውን እንደገና ሌላ ቀይራ ትመጣለች። እኔም ብዬ ብላት ልክ እንደዚሁ ማለት በሚለምኗት ሁሉ ልብስ ትገለጥላቸው ነበር። ከዚህም የተነሳ ልብሷ ቅጠልያ የሚመስል ልብስ ነበራት። ይኸው ቅጠልያ የሚመስል ልብስ በመልበስ በምትታያቸው ጊዜ አለ። ይህን ደግሞ ያስወልቋታል። ከዛ ደግሞ ስታወልቀው ደግሞ ሀፍረተ ስጋዋ እንዳይታይ የብርሃን መጋረጃ ይዘጋ ነበር ይላል። በማን ላይ ነው ግን እንደዚህ የሚቀልዱት? አየህ፣ በማን ላይ የማስም ነው የተጠራው? እዚህ የጌታዬ እናት ስም ስለተጠራ ነው እንጂ ይህን ተረታቸውን ዞር ብዬ አላየውም ነበር። ሴተኛ አዳሪ ያደረጓት እንዴ እነሱ በፈለጉት ልብስ ነይ እመቤቴ ይሄን ለብሰሽ ቅጠልያ ያምርብሻል ብለው ሲሏት ቅጠልያ ልብሳ የምትመጣ እስስት ይመስል ልብሷን የምትቀያይር ማለት ነው። የማንን እናት ነው የጠራችሁት ነው ኦርቶዶክሳውያን ሙግታችን። አንድ ቄስ ፊቴ ቆሞ ያወራም ቀጥሎ ማነባው ነው ወንድሞቼ እናቶቼ። ትንሽ መንፈሴ ብስጭት ብሎ ቢል የጌታዬን እናት ነው የጌታችን እናት ነው እንደዚህ ያራከሷት። ይሄ እርጉማን የሆነ ደብተራ ሁሉ የጻፈውን ጽሑፍ አዩት። ቀጥሎ ህቡር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ቀያይሪ ሱላት ቀያይራለች። ህቡር ሰማያዊ የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ይሄን ሁሉ እነሱ ናቸው የሚያስቀያይሯት። ለሚለምኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ለሚለምኗት ማለት በልዩ ልዩ ልብስ እንደሚፈልገው። እኔ በወቅቱ ኖሬ ማርያም እንደዚህ ብዬ ለምናት እነሱ እንደሚሉት ለምሳሌ አጠር ያለ በበጋ ጊዜ እዚህ በውጪ ለስዊሚንግ ምናምን ወይ ደግሞ በቢች አካባቢ ላይ የሚጠቀሙበት ቁንጣ እሱን ለብሰሽ ብላይ ብዬ ብላት ልትመጣ ማለት ነው። ማንን ነው እንደዚህ ያሉ ያሉት? እዛው ሴተኛ አዳሪ ጋር ሄዳ አቃያሪኝ እሷም እንኳን ራሱ እንኳን አትቀይርልህም። ልብ በሉ። ልመናቸውንም ችላ አትላቸውም ነበር። ልብሷ በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። አየህ ለምን? ያው ብርሃን መጋረጃ መጋረዱ መላእክት እንዳያዩዋት ነው። ወይ እንዴ እንትና አለች እኮ አወለቀችው ብለው እንዳይሉ ማፈሪያ። ከህዝቡም ትሰወር ነበር። ጥቂትም ቆይታ የብርሃን ልብስ ከፊቷ ይወገዳል። ለህዝቡ በለመኗት ልብስ ህብር ትገለጥላቸው ነበር። በለመኗት እነሱ በለመኗት ጋቢ ለብሰሽ ነኝ ብለው ካሏት በጋቢ ትመጣለች። ሂጃብ ለብሰሽ ነኝ እንደ ሙስሊሞቹ እንደ ሳውዲ አረቢያ ሴቶች ትመጣለች። ምንም አማራጭ የላትም። በለመኗት ሁሉ ነበር የምትገለጠው ደብረ መጥማቅ ላይ። ይቅርታ አድርጉልኝ የጌታዬ እናት አይደለችም። እቺ ሌላ አውሬ ናት፣ ኤልዛቤል ናት። የጌታችን እናት አንተ እንደዚህ አዛት ክርስቲያን ወገን ያውልቂ ይሄኛው ነው አውልቂ አያምርብሽ በዛኛው ነኝ ብለህ የምትሰጣት አንዲት ተራ ጋለሞታ ሴት አይደለችም። የጌታዬ እናት ስሟ ብቻ ስላለ ለስሟ እንጠነቀቃለን። እችን እንፈጠፍጣታለን በእውቀት ማለት ነው። ገብቶ የሚያስጥላት ደብተራ ያለውን ከኔ እጅ በምን በእውቀት እዩ። ስለዚህም ነገር ፈጽሞ ደስ ይላቸው ነበር። እያንዳንዱ ሙሉ ይልቁንም በሕይወተ ሥጋ ባለ መልኩ አምሳል ዘመዶቻቸውን ባየናቸው ጊዜ ደስ ይላቸው ነበር። ሁለተኛም ልዩ የሚሆን ከህዝቡ ይወጣሉ። ከእስላሞችም ከሌሎችም ግንቦት በሚባል ወር በ20ኛው ቀን ወደ ከበረ ገዳም ይመጣሉ። ይሄ ደብረ ምጥማቅ የተባለው ማለት ነው። ከእነሱም በየዓመቱ ሁሉ እስከ 25 ቀን ድረስ ይቀመጣሉ። ከ21 እስከ 25 ማለት ነው። ለ5 ቀን ብሎ ያሉት ቀደም እኔ የምለው ወይ መጋቢ አዲስዬ እዚህ የቤተ ክርስቲያናችን ትምህርት አይደለም እንዴ ብላችሁ የምትሉት? ታምርና ገድል ድርሳን ቤተ ክርስቲያናችን ትምህርት አይደለም? የትምህርት ክፍላችን ዋናው ትምህርታችን የሚቀዳው ከሱ አይደለም እንዴ ያሉት?
ይሄው ግን እዚህ ህዝብ ላይ ተናግሬ ለጳጳሱ ለሊቀ ጳጳሱ ለቃለሁ አሉ። አውደ ምሕረት ላይ ቆመው አሜን ያስብላሉ። ህዝብ ያስጨበጭባሉ። ከየት ነው የጠቀሱት? ታምር 18 ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው ግን ዛሬ እመቤታችን ተገልጣ ከየት ነው የሚሰብኩት? ከዚህ መጽሐፍ ወይስ ከመጽሐፍ ቅዱስ? ከዚህ መጽሐፍት እና ስብከታቸውና ትምህርታቸው ከዚህ መጽሐፍት አይደል የሚቀዳው? አዎ። ታዲያ ለምንድን ነው ኤርሚያስ አንተና ወንድሞች ፊት ቀርበው መነጋገር ያልቻሉት? ኦርቶዶክሳውያኑ ወገባ ገዳቸው ስለሚሰበር ከነተረታቸው ጭምር አልኩ አድቅቄ ተዋለው በወንጌል በትር መትቸው ማለት ነው። ለበባ ቆይ ልጨርስ እሰጣለሁ። ብራዘር ታግሳኛል፣ እሰጣለሁ። በደንብ በሰፊው ታወራለህ። መጽሐፍትን ጠቅሰው መጽሐፍ ቅዱስን ጠቅሰው ሳይሆን ስለ ማርያም የሚሰብኩት ታምረ ማርያም ነው የጠቀሱት። ታምረ ማርያምን አውደ ምሕረት ላይ ጠቅሰው ከሰበኩ ለምን እዚህ ተነጋገሩበት ተብሎ ሲባሉ ለምን ያፍራሉ? ያው ከ21 ማለት ነው ማነው እዚህ ከ20 ጀምሮ ከእስላሞችም ከሌሎችም በግንቦት በሚባል ወር በ20 ቀን ወደ ከበረ ገዳም ይመጣሉ። ስለዚህ 20 አለ 21 22 23 24 25 ለ5 ቀን እዚህ ቆያሉ ማለት ነው። እስከ 25 ድረስ ማለት ነው። ከ20 እስከ 25 እችት እዛስ ከዛ በዛ ቀን ይቀመጣሉ። አስቀድመው በተናገርኑ ቀን 5 ቀን አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን በድንኳን ውስጥ ሳያቋርጥ ትገለጽላቸው ነበር። መሐረቡስ ወንድማችን ስለቸኮለ ይሄን ሁሉ አላነብም። እሺ መሐረብ ምንድነው? መሐረቡ ዋጋ ልምጣ። ኦኬ እዚህ ጋር ቁጥር 153 ማን 158 አምላክ ወደ ድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የወደደችውን ሰው ቡራኬ ይቀበል ነበር። ምን አይነት ቡራኬ? ንጽሕት በሚሆኑ እጆቿ የያዘችውን ቡራኬ ይቀበላል። በአንድ ዓመት ለበዓል ከተሰበሰቡ ሰዎች ከተቆረጠች አንዲት ባሪያ መጥታ በመሐረቡን ወደ ላይ ጣለችው። አንዲት ባሪያ ነች፣ ሰራተኛ፣ በቀድሞ ንግግር ገረድ ተብሎ የሚጠራው ማለት ነው። መጣች፣ መሐረቡን ወደ ላይ ጣለችው። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን መሐረቡን በእጇ ተቀበለቻት። ሕዝቡም አይተው አደነቁ። ከሳቸውም የተጠራጠረ አለ፣ መሐረቡ የተሰቀለው መስሏቸው ነበርና ቤተክርስቲያን ጉልላት ላይ ባለ በብረት ችንካር የተያዘ መስሏቸውም ነበር። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የልባቸውን መጠራጠር አውቃ መሐረቡን ከእጇ ዘረጋች። በእጇም 3 ጊዜ እርግብ አደረገችው። እንደዚህ ጨርቁ ማለት ነው። ታውቃላችሁ እንደዚህ እርግብ እንደዚህ ስትለው እርግብ እንደሚል ማለት እርግብ አደረገችው ማርያም ማለት ነው። መሐረቤን ያያችሁ ልጆች እባካችሁ ልንል አሁን ቀጥሎ ማለት ነው። ኦኬ ከዛ እርግብ አደረገችው። ኦኬ የልባቸው መጠራጠር አይታ መሐረቡን ከእጇ ዘረጋች። ከእጇም 3 ጊዜ እርግብ አደረገችው። ሕዝቡም ሁሉ እያዩ ወደ ታች ጣለችው፣ መሐረቡን ማለት ነው። ከቤተክርስቲያኗ አናት ላይ ያቺ ድሃ ሰራተኛ ነች መሐረቡን ወደ ላይ ጣለችው። ማርያም ደግሞ ወደ ታች ለቀቀችው። መሐረቤን ያያችሁ ልጆች እባካችሁ አይነት ማለት ነው። ያቺ ባሪያ ግን በመካከላቸው ቆማ ነበርና መሐረቡን በእጇ ተቀብላ ይዛ በልብሷ አሰወረችው። ከላይ ሆና ስትወረውረው ስትለቀው ያቺ ባሪያ አፈፍ አድርገችና መሐረቡን ያዘችው። ያንንም መሐረብ እንዳይቀሟት ከመካከላቸው ልትወጣ ወዳ በሆዷ በደረቷ እየዳኸች በምድር ላይ ወደቀች። ሕዝቡም አይተው ይዘዋት አንገቷን አነቋት። የመተናነቅ አነቋት። እጃቸውንም ዘርግተው በበትር በጅንፎ መቷት። ጅንፎ የሚባለው ገጠር ነው የተወለድኩ ስላደኩኝ ገጠር ላይ በትራችን ላይ ጅንፎ የሚባለው በብረት በቀጭንዬ ብረት በደንብ የተጠፈጠፈ ማለት ነው። በብረት የተሰራ ጅንፎ ይባላል። ጫፉ ላይ የምናስረው ከሰው ጋር እንኳን ብንጣላ አደጋ ቢደርስበት በዛ ከመታው ጸጥ ነው የሚለው። እንኳን አይደለም ብረት አስረበት አይደለም በእንጨቱ እንኳን በበትር ወጣው ሰው ይሞታል። እና የብረት ጅንፎ ይባላል። አንዳንዱ ቦታ ላይ ደግሞ የከብቶችና በተለይ የበጎች የበሬ ጭራ፣ የላም ጭራ ወይ ደግሞ የበግ እግር ቀስ ብለን እንደዚህ ቀልፈፈን እናወጣውና ቆዳውን ከዛ እንደ ሙሽራ አጥንቱን ካወጣኑ በኋላ በዛ ውስጥ እንጨቱን በትሩን ከተበታለን። እሱም ጅንፎ ይባላል በአንዳንድ ቦታ ላይ። ኦኬ ከዛስ
በጅንፎ መቷት። ብዙ ደም ከሷ እስኪፈስ ድረስ ራሷን ገመሷት። ድብድብ ቀለጠ ማለት ነፍሰ ግድያ። ደብረ ምጥማቅ ማርያም ትገለጠው ሰውን ወቅታ በጦር እየወጋች ጎኑን ለመግደል እንደገና ደግሞ መሐረብ በማስጣት ለማገዳደል ነው። ከመምታታቸውን ብዛት የተነሳ አካሏ ሁሉ አበጠ። ያን መሐረብ ግን ሊቀሟት አልተቻላቸውም። ኤጲስቆጶሳቱም አይቶ ይህንን ከበትሩ ጽናት የተነሳ ፈጽሞ እንዳትሞት ፈራና ወደ እርሷ ሄዶ ልጄ ሆይ መሐረሙን ስጭኝ አላት። እርሷም ሰጠችው። ከሁለቱም ከፍሎ እኩሌታውን ሰጣት። እኩሌቱም ለሕዝቡ ሰጥቶ ወደ እርሷ እንዳይቀርቡ አወገዛቸው። እሳቸውን በበት ለበረከት በየቤታቸው ያኖሯት ዘንድ እንዳትል አንዳንድ ፈትል ተካፈሉ። ፈጽሞም ከእርሷ ቡራኬ ይቀበሉ ነበረ ብሎ እዚህ አሁን ባነብል በሙሉ አሰልቺ የሆነ ታሪክ መጨረሻ ላይ ሰው የሚገዳደልበት የሚተናንቅበት የሚያልቅበት። ለምን ይሄንን የጠራሁት? ወደሚቀጥለው ሄዳለሁ። ለወንድማችን ከሰጠሁት በኋላ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ትምህርታችን የሚቀዳው ከመጽሐፍ ቅዱስ ነው፣ በትምህርታችን አውሩን ይኑላል። ታምረ ማርያምስ በማርያም ስም የተጻፉ የዜማ መጽሐፍቶችስ የትምህርታችሁ ማዕከል ምንጮች አይደሉ? ከነሱ ጠቅሳችሁ አይደሉ የምታስተምሩት ብለን ስንላቸው አይ ትምህርታችን ከዛ አይቀዳም አሉ። ይኸው መጋቢ አዲስ ትምህርታቸውን ከየት ነው? ከታምረ ማርያም ነው የጠቀሱት። ቁጥሩን አልተናገሩም። 18ኛው ታምር ማለት ነው። እቺ የጌታ እናት ናት ወይ? በፍጹም 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 ወንድሞች ሊያስቆጣችሁ ይችላል። የጌታችን እናት ቅድስት ድንግል ማርያም አይደለችም። ታዲያ ማን ናት ብላችሁ ካላችሁኝ ይህን መጽሐፍ እንዳነበበ ሰው እዚህ መጽሐፍት የተጻፈውን ጉድ ትዕግስት ታግሰ ብትሰማኝ ወንድሜ አጋንንት ናት። ለምን በለኝ። ለጌታ እናት ባህሪ የማይመጥን ለምግባሯ የማይመጥን ምን አደረገች እቺ ቅድስት ሴት? ምን አደረገች? አምላክን ጌታ ኢየሱስ ክርስቶስን በመውለዷ በዚህ ነው ያልክ ስሟን የሚያጠፉት። ህዝቡ እኮ መጽሐፉን ስላላነበበው ነው። እኔ እኮ መጽሐፉን ስላነበብኩ ነው እንደዚህ ብዬ የምልህ። ምን አደረገቻቸው? ማርያምን ሰው ሲያስብ ይህን መጽሐፍ ካነበበ ማርያምን ሲያስብ የኦርቶዶክሷ ማርያምን ሲያስብ የጌታችን እናት እንደዚህ ከሆነች ይቅርብኝ ብለው ብለምታል። ግን የጌታችን እናት አይደለችም። የጌታችን እናት እኛ ለይተን እናውቃታለን። በመጽሐፍ ቅዱስ ላይ ተጽፋለች። እቺ ወንድሜ አውሬ ናት አልኩ። ውስጡ የተጻፈውን ትዕግስት ኖሯችሁ ምን አለበት እኔ ያነበብኩት ሰው እንድነግር እንኳን እንደዚህ እንዳነብ በትዕግስት ብትሰሙኝ በሌላ ቀን። እናንተ ካላነበባችሁት ብችሉ አንብቡት ገዝታችሁ፣ ካልቻላችሁ እኔ ያነበብኩት ሰውዬ ካሜራ እንደዚህ ከፍቼ እንደዚህ ገጽ በገጽ እያሳየው እየገለጡ ሳስነብብህ ለምን አታይም? ከዛስ ለምን አትጠይቁ? ለምን ልበሰፊ አትሆኑ? ቄሶቹ ለምን እንደሚጮሁት በለኝ ወንድሜ። እዚህ ውስጥ ያለው ጉድ ከወጣ ህዝብ እንደሚያመልጣቸው ያውቃል። ህዝብ እንደሚጠይቃቸው ያውቃል። የኦርቶዶክስ ህዝብ ያወቀ ቀን የኦርቶዶክስ ካህናት በህዝቡ ወገባ ገዳህን እየሰበረ ከቤት ሲያባርታ ያለ አንተ ጥምጣማም ደብተራ ሁሉ ማለት ነው። ለምን አማኑኤል የሞተለትን ህዝብ የአማኑኤልን የጌታዬን እናት እንደዚህ ቀልዳችሁ እንዳንድ ተራ ሴት አውርዳችሁ የጻፋችሁትን ነውር ለሃይላይት ነው የምሰጠው። ለወንድሜ ልስጠውና እንቀጥላለን። እሺ ጌት ማነው? ጌት ተዋህዶ። እሺ ወንድሜ አሁን መቀጠል እችላለሁ። ለአንተ ስል ነው ያቋረጥኩት። ማይክ ሚዩት ነው። ኦኬ አንብበህ ጨረስክ መሰለኝ። እኔ እስካሁን አንብቤ አልጨረሱትም። በጣም ሰፊ ነው እንዳየው። አንተ የምትለው ነገር ካለ በእና ወደሚቀጥለው ላይ እንሄዳለን። እሺ በተለይ ከቻልክ እችል አንዴ ላሰማህና ድረስ 1 ደቂቃ የምትሞላ ላሰማህና የፈለቀውን ደቂቃ ወስደህ አውራ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን መሐረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል። እሺ ይኸው መምህራኑ እንግዲህ መጋቢ አዲስን ታውቃቸዋለህ ወንድሜ። የኦርቶዶክስ ተዋሕዶ ክርስቲያን መምህራን አውደ ምሕረት ላይ ህዝብ ሰብስበው ከነዚህ መጽሐፍቶች ጠቅሰው ይናገራሉ። እኛ ከዚህ መጽሐፍቶች ጠቅሰን ትምህርታቸው ስብከታቸው የሚቀዳው ከነዚህ መጽሐፍቶች ነው። ስለ ማርያም፣ ስለ ነገረ ማርያም። ኦኬ እኛ ከዚህ ስንጠይቃቸው ግን ትምህርታችን አይደለም በትምህርታችን ጠይቁን ይላሉ። ትምህርታቸውና ስብከታቸው ግን የተቀዳው ከዚህ ነው። የጠቀሱት ታምረ ማርያም ነው። የጠቀሱት ክፍል 18ኛው ታምር ነው ወንድሜ።
198 ቁጥር አለው 18ኛው ቁጥር ከዛ ምዕራፍ 19 ይጀምራል። በደብረ ምጥማቅ የተደረገው ተአምር ነው። ምን ትላለህ ወንድሜ? ቴንክ ዩ። አሁን የፈለከውን ደቂቃ ውስጥ ለማውራት ትችላለህ። እሺ በመጀመሪያም ደረጃ ዝም ብላችሁ ነው ያስወጣችሁኝ እንጂ ቅድም እኔ አሁን ምን እንዳወራህ ራሱን ያልሰማሁም ምንም ማለት ምን እንዳወራህም አልሰማሁም። ለምንድን እኔ ቤተክርስቲያን ሲሰብከኝ ቤተክርስቲያን ሳንግል ወይ እንደው ቴንክ ዩ ወንድሜ ምንም እንደተናገርክ ካልሰማህ ታችሁራጭ ቴንክ ዩ በጣም ነው ማለት ለምን የሰማህ መስሎኝ ነበር። ባልሰማህበት ላይ ታዲያ አልሰማሁም ብለህ እኮ በራስህ አፍ መሰከርክ። ባልሰማህበት ላይ ደግሞ ምንም እንድትናገር አልፈለግም። ለካ በየመሐከሉ ማይክ የምትከፍተው እኔ የምትሰማኝ መስሎኝ ተረጋግተህ ሰምተህ ከጨረስኩ በኋላ እንድትመልስ ነበር። ምንም አልሰማሁም ብለሃል። ምንም ባልሰማህበት ላይ ምንም እንድትናገር አልፈቅድልህም። የሰሙ ወገኖች ገብተው ይናገራሉ። ቴንክ ዩ ወንድማችን እግዚአብሔር ይስጥልን። እዚሁ ቁጭ ብለህ ምንም አልሰማህም አይደል? ጆሮን ይዘህ ነበረ ማለት ነው። በቃ አትላክልህ ወንድማችን አትላክልህ፣ አትገባም። ምክንያቱም ምንም የሰማኸው ነገር የለም። ምንም ባልሰማኸው ነገር ላይ ለምን ትገባለህ ወንድማችን? እኔ እናንተ መጣላት የለብንም። እሺ ሌላ የሰማ ኦርቶዶክሳዊ ካለ ይምጣ። ሌላ ሳነብ የሰማ ሰው የመጋቢ አዲስንም ቪዲዮ አልሰማም። ታምረ ማርያም ይሄን ዓለም ሳነብ አልሰማም። ግን ቁጭ ብሏል ገስት ላይ በየመሐከሉ እንዳላውራ ያከላክለኝ ነበር። አውርቼ እንደምንም በየተጠዳድፌ እንደ ደሃ ፍታት ነካነካ አድርጌው ለማውራት ድል ብሰጠው እኔ ምንም የሰማሁት ነገር የለም ማለት ምንም የሰማው ነገር ከሌለ ምን ልታወራ ነው ታዲያ ወንድማችን? እግዚአብሔር ይስጥልን። ቴንክ ዩ ወገኖች። እናንተ የምትሉት ነገር ካለ ማለት ትችላላችሁ። ዳግሻይ እንኳን ደህና መጣህ፣ ጸጋ ይብዛልህ። እሺ ቢኒያው፣ ሁለቱ ቢኒያዎች የምትሉት ካለ ከእናንተ ልጀምር። ኦኬ ቆይ እንግዳ ከመጥቷል። እንግዳ እንቀበልና ከዛ እንቀጥላለን እኛ ቤተኞች ስለሆነ። እሺ ወይ ኑረድ እርሜ አይ ኖ አይደለም እንድታወሩ ነበር። ቆይ እንግዳ ሲመጣ ለእንግዳው ጊዜ እንስጥና እንድታወሩ ነበር። እሺ ወይ እንዴት ነህ? ወይ እሺ ያ የለህም ማለት ነው። እሺ ሌላ የሰማ ሰው ካለ መምጣት ይችላል። ልብ በሉ የሚጠቅሱት ታምረ ማርያም ነው። አውደ ምሕረታቸው ላይ ቆመው የሚሰብኩት ስለ ማርያም የምንሰብከው ነው ያሉት። የመጋቢ አዲስ ንግግር ልብ በሉና ስሙ። የሚሰብኩት መጽሐፍ ቅዱስ ጠቅሰው ሳይሆን ታምረ ማርያምን ጠቅሰው ነው የሚሰብኩት። ታምረ ማርያምን ጠቅሰው ይሰብካሉ። እኛ ጋር ግን ሲመጡ አጠይቁን ይላሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ለስብከታቸውና ለትምህርታቸው ታምረ ማርያምን ከጠቀሱ ለምንድነው እኛ ጋር መጥተው ተጠይቁ ተብሎ ሲባል ትምህርታችንና ስብከታችን ከዚህ አይቀዳም ብለው የሚሉት? ተደምጫለሁ ወይ ተሰምቻለሁ ወይ? እዚህ ያላችሁ ወገኖች ስለ ማርያም ምን ሰብከው ብለው ታምረ ማርያምን ጠቀሱ። ሊቁ ማነው? መጋቢ አዲስ ማለት ነው። እኛ ጋር ስንመጣ ይሄን ስንጠይቃቸው ትምህርታችንና ስብከታችን እኛ ከዚህ አይደለም የሚቀዳው ከመጽሐፍ ቅዱስ ነው ይለዋል። እዛ ሲሄዱ ህዝብ ፊት ይጠቅሳሉ። ባለፈው መልክ ፈለገ እንዳደረገው ማለት ነው። እዛ ሲሄድ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ ገድለ ክርስቶስ ሰምራን ይተርክልሃል ቁጭ ብሎ። መልአኩ ቢላው አቀበለው። መልአኩ ለካህኑ ቢላውን አቀበለውና ቢላው ደግሞ ካህኑ ከመልአኩ ቢላውን ተቀብሎ ህፃኑን አረደው። ይሄ ህፃን አስቀድሞ ከቤተልሔም ዲያቆናቱ ህብስቱን አድርጎ በመሶበ ወርቅ ዚዮሴር መሶበ ወርቋ እመቤታችን ነበረች። ህፃኑ ደግሞ ትኩሱ ዳቦ ደግሞ ተቀየረና ወደ ህፃንነት ሆና ህፃኑ ደግሞ ካህኑ አስተኝቶት መልአኩ መጥቶ ቢላው ሰጥቶት ህፃኑን አረደው ይላል በቤተ ክርስቲያን ቆሞ ማለት ነው። እዚህ መተና ተጠይቅ ተብሎ ሲባል ወገቤን ይላል። ላሳይ የፈለኩት እኛ ጋር ሲመጡ ያው ካያችሁኝ እስቃለሁ ካላያችሁኝ ይሰርቃለሁ አይነት ነገር ነው። እዛ ህዝብ ፊት ታምረ ማርያምን ጠቅሰው ስብከታችን የማርያም ስብከተኛ ኦርቶዶክሳውያን ማርያምን ምን ሰብከው አሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን
ስለ ድንግል ማርያም የምትሰብከው? እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን በቃ ሰምተናል። ከማረብና ከነጠላ ያልፍም የእናንተ ትምህርት ከማረብና ከነጠላ ያልፍም። እዛ ማረብና ነጠላ እያሉ ህዝብ ፊት ታምረ ማርያምን ጠቅሰው ነው የሚሰብኩት። እኛ ጋር ግን ሲመጡ ተጠይቀው ተብሎ ሲባሉ እንዲሆናሉ ለማለት ነው። ቢኒያው ቀጥሏል። እኔ ብቻ ጊዜውን ያስኩት የምትሉት ካለ መናገር ትችላላችሁ ሁላችሁም። ቢኒ ከዛ ሜላ እንደዚህ ያለ ኔዳ ወደ ላይ ቴንክ እሺ ኤርሚ ጌታ አብስቶ ይባርክህ። በዚህ ያላችሁ ወንድሞች እና እህቶች ጌታ ጸጋና ሰላም ይብዛላችሁ። እንዲሁም ታች ያላችሁ ሁላችሁም ሰላምታ ይድረሳችሁ። በዚህ ጉዳይ ላይ ያው ተደጋጋሚ ሐሳብ ነው የሚነሳው። እንደኔ እምነት በዚህ በገድላትና ድርሳናት ከእኚህ አባት ጨምሮ እንግዲህ መሬት ላይ ያለውም ወይም ቲክቶክስም ላይ ካለው አይ ቲንክ እንደኔ እምነት የሆነ 3 ቡድን ያለ ይመስለኛል። በዚህ ጉዳይ ላይ ለሶስት የተከፈሉ በሶስት አይነት ሐሳብ የተከፈሉ ይመስለኛል። እንደዛ አይነት ኦርቶዶክስ ነው የምናየው። 3 አይነት ኦርቶዶክስ አለ ገድላትና ድርሳናትን በተመለከተ። የመጀመሪያው ቤተክርስቲያኑ ራሱ ዋናው ማለት ነው። በዚህ በገድላትና በድርሳናት ጉዳይ ላይ በሚነሱ ጥያቄዎችና በሚመጡባቸው ትችቶች የተነሳ ዝም ጭጭ የሚል ማለት ነው። ዋናው ቤተክርስቲያን ዋናውን የሚወክለው ዝም ጭጭ የሚል ማለት በቃ ምንም እንዲነካም ጥያቄም እንዲመጣባቸው የማይፈልጉ አካላቶች እንዳሉ እንመለከታለን። የመጀመሪያው እነሱ ናቸው። ሁለተኛው ቤተክርስቲያን ውስጥ ያሉ ሆነው በከፊል መሬት ላይ የምንላቸው ብዙ ጊዜ መሬት ላይ ያለችው ቤተክርስቲያን ብለን ግን የሚወክሉት እንደነዚህ አይነት ሰዎች ደግሞ ምን ይሉናል? በዚህ ጉዳይ ላይ በገድላትና ድርሳናት ጉዳይ ላይ ለተደጋጋሚ ጊዜ ያው አብረን እያየናቸው ስለሆነ ማለት ነው በተለያየ ሚዲያ ላይ ማለት ነው ምን ይላሉ? እኛ ይላሉ መጀመሪያ በመጽሐፍ ቅዱሱ እንግባባ፣ በመጽሐፍ ቅዱሱ ሳንግባባ በማያምኑበት ጉዳይ ላይ ምን ብለን ነው የምንግባባው? እንዴት ነው የምንወያየው? በማያምኑበት ጉዳይ ላይ እንዴትስ ነው ለውይይት የምንቀርበው? እነሱ በማያምኑበት ጉዳይ ብለው ያነሳሉ። ማን? መሬቱ ላይ ያሉት ኦርቶዶክሳውያን የሆኑ ማለት ነው ከፊሎቹ። ሶስተኛው የሚታየኝ ደግሞ ያው አየር ላይ ያሉት ቲክቶክሶች ገድላትና ድርሳናትን በተመለከተ የነሱ አቋም ደግሞ ያገለለ ነው። ገድላትና ድርሳናትን ያገለለ ምን በማለት ያው ሁላችሁም ታውቁታላችሁ፣ ለሃይማኖትና ለእምነታችን መከራከሪያም መወያያም አይደሉም ብለው ገድላትን በማግለል ይታወቃሉ እነኛ አካላት ማለት ነው። ግን 3 አይነቱን ኦርቶዶክስ እንደዚህ ብታዩበትም በዚህ በገድላትና በድርሳናት ጉዳይ 3ቱንም ግን አንድ የሚያደርጋቸው አንድ ጉዳይ አለ። ብዙ ጊዜ የታዘብኩት ማለት ነው 3ቱም አካላት ዋናው ቤተክርስቲያኑ ሲኖዶሱም ዝም ጭጭ የሚለው መጀመሪያ በመጽሐፍ ቅዱስ እንግባባ፣ ሳያምኑበት እንዴት እኛን እንወያይ ይሉናል የሚሉት መሬት ላይ ያሉትም ኦርቶዶክሶች። እንደገና ደግሞ ቲክቶክሱ ያገለለው ምኑን ያገለለው? ገድላትና ድርሳናትን ኦፍኮርስ አግልሎታል እንደምናየው ከሆነ ማለት ነው። በአንድም በሌላም መንገድ ግን ያነሱታል አንዳንድ ጊዜ ማለት ነው። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ይሉና መጽሐፍ ቅዱስ ብቻ ብለን አናምንም ብለው ደግሞ ለሌላ ትምህርቶች እነዚህ አዋለድ መጽሐፍቶች ወይም በትውፊት የሚባሉት ወይም ደግሞ እነዚህ ገድላትና ድርሳናትን የሚያምኑ መሆኑን ይናገራሉ። በግልጽ ግን የሚናገሩት ምንድነው? ያገለሉት መሆኑን። አንድ የሚያደርጋቸው ምንድነው? እሱን ተናግሬ ልጨርስ ወንድሞቼ። እነዚህ 3ቱንም አካላት በ3 መንገድ የተከፈሉት ኦርቶዶክሳውያን አንድ የሚያደርጋቸው በገድላትና በድርሳናት ማፈራቸው። 3ቱም አካላት ያፍሩበታል። ወደ እነሱ ለጥያቄ ሲመጣ ለጥያቄ ሲነሳ 3ቱም አካላት ያፍሩበታል። ነገር ግን የሚያፍሩበትን መንገድ ሲገልጹት በዚህ በ3 አይነት መንገድ ነው ለማለት ያህል ነው። ተባረኩ።
ጨርሻለሁ ቤተሰብ። ቢኒ ቀጥል፣ ወይ ቢኒ ወይ ሜላ። ቢኒያም የሳውዝ አፍሪካው ተኝቶ ይሆናል ይሄን። እሺ ሜላ አለ አሎ ይርሚ። እሺ አንድ ነገር ለመጨመር ያክል አሁን በተነሳው ነገር ላይ በተለይ መጋቢ አዲስ የተናገሩት ነገር ላይ ያው የኦርቶዶክስ ቤተክርስቲያን አስተምሮ ምን እንደሆነ እናውቃለን። በየወደ ምረቱ ህዝቡ የሚሰማው እንደዚህ አይነት ትምህርት ነው። ቤተክርስቲያኒቷ ለትምህርቷ ማስረጃነት የምትጠቅሰው መጽሐፍ ቅዱስን ብቻ አይደለም፣ የተለያዩ የገድላት ወይም ደግሞ የታምራት መጽሐፍቶችን ትጠቀማለች፣ እየተጠቀመችም ትገኛለች፣ ወደፊትም እስካለች ድረስ ትጠቀማለች። ኦርቶዶክስን ኦርቶዶክስ ያሰኘው እነዚህ መጽሐፍቶች ስለሆኑ ማለት ነው። እነዚህ መጽሐፍቶች ብቻ ኦርቶዶክሳውን ያላትን ቆመና እንድትይዝ አላደረጋት። ስለዚህ በእያንዳንዱ ክብረ በዓል ላይ ህዝቡ ሲሄድ የሚሰማው ያ ክብረ በዓል መሰረት ያደረገበትን መጽሐፍ ነው። ለምሳሌ አሁን መጋቢ አዲስ ሸቶ ሲናገሩ እንደሰማናቸው ግንቦት 21 እስከ ግንቦት 25 ነው እንግዲህ ደብረ ምጥማቅ ታሪክ የሚነሳው። ስለዚህ በእርግጠኝነት ያው እንግዲህ ግንቦት ላይ ህዝበ ክርስቲያኑ ወይ ህዝበ ኦርቶዶክሱ እዛ ቦታ ላይ የሄደው ይህን ታሪክ ለመስማት ነው። አሁን በ23 ቢሄዱ የሚሰሙት ስለ ጊዮርጊስ ነው። ስለዚህ በተለይ ደብረ ምጥማቅ ላይ ከግንቦት 21 እስከ ግንቦት 25 ላይ ማርያም በተከታታይ ለ5 ቀን በግብጽ ሀገር እንደተገለጠች ነው የሚናገሩትና እዛ ታሪኩ ላይ በጣም በሚገርም ሁኔታ በቅድመ ተከተል ነው እንግዲህ በሰማይ ያሉ ሰራዊቶች የመጡት። መጀመሪያ ያው እነ ሱራፌል ይመጡና ለማርያም ይሰግዳሉ፣ ስግደትን ያቀርባሉ። ከዛ በኋላ ደግሞ የሚመጡት ሰማዕታቶች ናቸው። ከሰማዕታቶቹ መካከል በጣም የሚገርመኝ ታሪኩን ሁሌ ስሰማው ወይም ሳነብ ጊዮርጊስ ይመጣል። ግን ጊዮርጊስ የሚመጣው በፈረሱ ነው፣ በጣም በሚገርም ሁኔታ ማለት ነው። እና ከሱ ተከትሎ ደግሞ መርቆሪዎስ ይመጣል። መርቆሪዎስም ሲመጣ እሱም በምን ነው የመጣው? በፈረሱ ነው የመጣው። እና ሁለቱም አሁን በሰማይ እንዴት አድርጎ ነው የሚያስቧቸው? አሁንም በሰማይ በፈረስ እንዳሉ ነው ሰው የሚያስበውና ጊዮርጊስም መርቆሪዎስም በፈረሳቸው ይመጡና ከፈረሳቸው ወርደው ለማርያም ይሰግዳሉ። ይሄ ሁሉ ነገር ሀፕን የሚያደርገው የት ላይ መሰላችሁ? ደብረ ምጥማቅ የሚገኘው የማርያም ቤተክርስቲያን ጉልላት ላይ ነው ይሄ ሁሉ ነገር የሚሆነው። ተመልከቱ፣ እነሱ ራፌል የሚመጡት የት ላይ ነው? ጉልላቱ ላይ ነው። እና ህዝቡ ሁሉ ያያል ነው የሚለው ታሪኩ። ኦርቶዶክሱም አይተዋል፣ ሙስሊምም አይተዋል፣ አረማውያንም አይተዋል ነው የሚሉት። እና እንግዲህ ሱራፌል መተው እዛ ጉልላት ላይ ለማርያም ሲሰግዱ እሺ ወገኖች ሜላ ትቀጥላለህ። ሁለት ስትሪክሽን መጥቶብኛል። ፕሊስ ወገኖች ጸጋ ይብዛላችሁ። ታቡን ወደ 1 ሚሊዮን አድርጉት። ያቺ የቲክታክ ሳይን ምልክት ያላትን እሷን የምትችሉ ወገኖች እንደዛ አድርጉ። ኮፒ ሊንክ ማድርጉ። ተባረኩ። ጸጋ ይብዛላችሁ። ቀጥል ሜላ። እሺ እና ጉልላቱ ላይ ይመጣሉ። ከመጡ በኋላ ለማርያም ይሰግዱላታል። ከሰገዱላት በኋላ ደግሞ ምንድነው የሚሉት? አብ በሰማይ ሆኖ ተመለከተ፣ እንዳንቺ አይነት ግን ሊያገኝ አልቻለም። በዚህ ምክንያት ልጁን በአንቺ በኩል ላከ እያሉ ያመሰግኑታል ማለት ነው። ያመሰግኗታል። እነዚህ እነማን ናቸው? ሱራፌሎች ናቸው። እንግዲህ አስቡት፣ ግብጽ ሀገር የሚገኘው የኦርቶዶክስ ቤተክርስቲያን ጉልላት ላይ ተገልጠው ነው እንደዚህ የሚያደርጉት። ከዛ በኋላ ሰማዕታቶች ይመጣሉ። ሰማዕታቶቹ መካከል ያው በዋናነት የሚጠቀሱት ጊዮርጊስና መርቆሪዎስ ናቸው። ስለዚህ ሁለቱም በፈረሳቸው ይመጡና ከፈረሳቸው ወርደው ይሄ ሁሉ የሚሆነው እንግዲህ ኢማጂን አድርጉት፣ ጉልላት ላይ ነው ይሄ ሁሉ የሚሆነው። የቤተክርስቲያኒቷ ጉልላት ላይ ነው። እና ከፈረሳቸው ይወርዱና ምን ያደርጋሉ? ለማርያም ይሰግዳሉ ማለት ነው። ከዛ በሶስተኛ ደረጃ የሚመጡት ለማን ናቸው? ሄሮድስ ያስጨፈጨፋቸው ህፃናት ናቸው የሚመጡት። እነዛ ህፃናት ይመጡና እነሱም ለማርያም ይሰግዱላታል። ግን ከሰገዱላት በኋላ ያው ህፃናት ናቸውና በፊትለፊቷ ጨዋታቸውን ይጀምሩ ነበር ይላል። አንዱ ህፃን ላይ እየወጣ
ጨዋታ በሚመስል መንገድ ጨዋታቸውን ይቀጥላሉ እና ከግንቦት 21 እስከ 25 ድረስ የሚተረከው ታሪክ ይሄ ነው። መጋቢ አዲሱ እንደተናገሩት ማለት ነው። ይሄ ነገር እንግዲህ ምንጩ ምንድነው ስንል ያው ታምረ ማርያም ላይ ስንክሳር ላይ ማግኘት እንችላለን እንደዚህ አይነት ታሪኮች። ስለዚህ ቤተክርስቲያኒቷ ለትምህርቷ መሰረት የምታደርገው መጽሐፍ ቅዱስ ብቻ ሳይሆን እነዚህ መጽሐፍቶችም በያውደ ምሕረቱ የሚጠቀሱ መጽሐፍቶች ናቸው። ስለዚህ እኛ ጋር መጣችሁ አይ ከመጽሐፍ ቅዱስ ብቻ ማለት መብት የላችሁ፣ ማንዴቱ አይፈቅድላችሁ። ቤተክርስቲያናችሁ በእያንዳንዱ ቀን የምታነበው ስንክሳር አላት። እዛ ላይ የሚተረከው ከመጽሐፍ ቅዱስ ውጪ የሆኑ ታሪኮች ናቸው። ስለዚህ በእነዚህ ታሪኮች የማውራትም የመወያየትም ግዴታ አለባችሁ። ስለዚህ ያው ሁሌም እንደምናደርገው እነዚህ የስተት ትምህርቶች የሰው አስተሳሰቦችን በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ ሜላ ተባረክ። ጸጋ ይብዛልህ። ቢኒ ያለ ሳውዝ አፍሪካ እሺ ዳግሻይ ትችላለህ? አይ ቲንክ ከቸርች መልስ ነው እሱ ጋር ቢዚ ነው። ኤኒዌይ ምሳ እየበላ ይሆናል። እሺ ኦኬ ሊል አለህ ቢኒ? የሳውዝ አፍሪካ ቢኒ አለ? አይ ከመጣሽ አለ የሳውዝ አፍሪካ ጉሮሯችን ደርቆ በጥሪ አለ አላለም። እሺ የምትለው ካለ ወይ ያየኸውን ህልም ወይ የሰማኸውን ተርክልን። እሺ ጊዜ ሰርተኝ ጌታ ይባርክ። እሺ ሊሊ አለሽ? ሊሊ ሊባኖስ ናት፣ ሳትተኛ አትቀርም አለሽ ሊሊ? እሺ የምትይው ካለ ልስጥሽ ብዬ ነው። አዎ ያለሽበት አይመችሽም። ዳንዬ ተናግራችሁ አሁን አፍሪካ ምናምን አካባቢ ያላችሁ እኔ ራሴ አወርዳችኋለሁ እንድትተኙ ማለት ነው። ዳኒ ያለ እሺ ዳንዬ የለም። እህትየው ዳንዬ መተኛት አለበት። ኦኬ ቢኒያው መተኛት አለበት። ላስወርድ ነው ቢኒያው የሳውዝ አፍሪካ መተኛት አለባችሁ። ወንድምነት ተረፍ በቃ እኔ ያስወጥቻለሁ። ቴንክ ዩ ሊሊዬ ምረፊ ተባረኪ። ጸጋ ይብዛልሽ። ኦኬ ሜላይም የምትችል ከሆነ ተኛ። እናንተ ጋር ሌሊት ነው። ኢቭን ቢኒ የእንግሊዙ ሌሊት ነው አይደል? መተኛት አለበት ወይ ስራ ላይ ነህ ቢኒያው? አይ እረፍት ነኝ። ነገም እረፍት ስለሆንኩ አሞኬ። እሺ እሺ እህትየው እብራይት አቤት አለሁ እናንተ ጋርማ ገና ነው ገና ያ ሰበን ነው ገና ያ ምንድነው ልል የምችለው ብዙም ብለውታል ወንድሞች። ግን ታች ለምትጽፉ አንዳንዶችንም ሚውት አድርጊያቸዋለሁ እንድትሰሙ ለምትጽፉ ሰዎች ይሄ እኮ እያያችሁት ነው፣ በቪዲዮ እያያችሁት ነው፣ በመጽሐፍ ኤርሚ እያሳያችሁ ነው፣ ወንድሞች እያስረዷችሁ ነው። አሁን ነው ከማን ጋር እንደምትጋጩ የእውነት እየገባኝ አይደለም። አንዳንዴ እንዴት ሰው ቁጭ ብሎ በአይኑ ያየ በጆሮ እየሰማ ለስድድብና ለክርክር ይወጣል? ይሄ ትክክል አይደለም፣ ትክክል አይደለም። እና ልባችሁን መልሳችሁ በቃ አምልጡ። በደንብ ስሙና አገናዝቡ። ሄዱ ጠይቋቸው። ለምንድነው አማኞቹ እንዲህ እያሉ ሲያነቡ ነበር፣ መምህራኖችም ሲያስተምሩ ሲሰብኩ ነበር። ምንድነው መልሱ ብላችሁ እነሱን ጠይቁ። የእውነት አላስፈላጊ ነገር ነው የምትጽፉት፣ የሚያስደነግጥ መስማት እንኳን አትፈልጉ። ይሄ ትክክል አይደለም። በእውነት ጌታው የሚያውቀው መስማት ሰው እንዴት መስማት ያቅተዋል? ቁጭ ብሎ ሰምቶ እንኳን በስርዓት መመለስ አልፈልግም።
ባይዘው ኤርሚ ቅድም ያ ልጅ ያስገባው ለአራተኛ ነው ለአምስተኛ ጊዜ ነው። እኔም ጋር ዳኒም ጋር ሲሰዳደብ የነበረ ልጅ ነው። አልሰማውም አለ። ካልሰማህ ምን ለማድረግ ዲፌንስ ልታረግ ኦርቶዶክስን መንፈስ ቅዱስ ጥሎ የሄደውን በምንም ተአምር ዲፌንስ ልታረግ አትችልም። ይልቅ ስሙና ቶሎ አምልጡ። በቃ ምንም ነው ማይጠቅማችሁ። እኛን ስለሰደባችሁ የምትሸለሙት ምንም ነገር አይኖርም። ብትሰሙና ግን በደንብ ብታዳምጡ ለህይወት ይሆንላችሁ ነበር። እና ስነ ስርዓት ያዙ። ከዛ ውጭ ግን እንወዳችኋለን። እኛ ስለምንወዳችሁ ነው እዚህ ጊዜ እየጠፋ ቁጭ ተብሎ በስነ ስርዓት እድለኞች ናችሁ። እኔ እናንተ ምን አይነት አምሮ እንደሆነ አላውቅም። ሰው እድለኛ ነው የገዛ ሃይማኖቱን ገልጦ ኮምፔር አድርጎ ከእግዚአብሔር ጋር ከመጽሐፍ ቅዱስ ጋር እየተለቀሰ እየተጸለየ እየተዘመረ እየተነገራችሁ በዚህ እንኳን ልባችሁ አይራራም። አጌን እንዳጌን ሁለት ሰዎች ሚውት ያረኳቸው ረጅም ጊዜ የሚሳደቡ ሰዎች አንድ አይነት ቢያንስ የስድብ ስታይላችሁን ቀይሩት። ስማችሁን ብቻ ነው ቀይራችሁ የምትመጡት እና አይገባም። እግዚአብሔርም አይወደውም። ተረጋጉ። ለነዚህ ሰዎች ምክር መምከር ማለት ነግረሻል። ከዚህ ቤትም ቤንዚል ማርከፍከፍ ማለት ነው። ሞራላቸው ማነሳሳት ማለት ነው። አንቺ አገልጋይ እንደሆንሽ ይታወቃል። ለእነሱ አሁን ትልቅ ፕሪቪሌጅ ነው እያደረግሽላቸው ያለው። እንዴት ነው ዓለማዊ ሰው በምክር መንፈሳዊ አታረግም። በቃ እነሱ ያሉትን ያወጡት ያሉትን የተፉት። ዕብራዊት እንደዚህ ብላለች ብለው አያፍሩም። እግዚአብሔርንም አያፍሩም፣ ሰውንም አይፈሩም። እግዚአብሔርንም አይፈሩም፣ ሰውንም አያፍሩም። ስላላፈሩ ነው ያን ሁሉ ደጋግመው የሚጽፉት። ሚዩት ካርክሽ በኋላ ከዚህ በኋላ እንደዚህ አታድርጉ ምናምን ነገር አንቺ በልብ ቅንነት ነው የምትይው። ግን አትድከሚ እህትየው፣ በዚህ ጉዳይ ላይ አትድከሚ። እልቅ ገብተው እንዲሰድቡን መስደብ የሚፈልጉ ማለት ነው። አንዳንድ እኮ ሲሳደብ እኮ ሲናገር እኮ ይወጣለታል። 2 ደቂቃ እኔ እሰጣለሁ። 2 ደቂቃ እኔ ኦርቶዶክሳዊ ወንድም ነኝ። ኤርሚያስ በእውቀት አትጠይቀኝ። እኔ ተሞላ ስድብ ግን እንድናገር ደቂቃ አስጠይኝ ብሎ ካለ 2 ደቂቃ እዚህ ቤት ቋሚ ለሚሳደብ 2 ደቂቃ ማንኛው ይሻላል ብዬ አማርጣለሁ። ዕብራዊት ይሻላለች ወይስ ኤርሚያስ? ዳጊ ይሻላል ወይስ ሜሎስ? ቢንያም ይሻላል ወይስ ዳንኤል ብዬ ማለት ነው። ከፈለክ በጅምላ አንዴ፣ ካልፈለክ በተናጥል በቃ እዛ በጣም ደስ ይልሃል ማለት ነው። እኛ ከሰደብክ በኋላ ደስ ካለህ ደስ ይልሃል። እሱ ነው ማድረግ ያለበት። እኔ እንደውም ቀንሷል በጣም አንዳንድ ተሳዳቢ ወንድሞቻችንን እያራቃችሁብኝ ነው። እኔም ዝም ብዬ ተስል ማለት ነው። እህቶችና ጥሩ እኮ ተሳዳቢ ያሉ ጥሩ ለተዋህዶ የሚሳደቡላት በቃ እና እንደሱ ብናረግ ነው የሚሻለው እህትየው እንጂ በልመናማ እንዴው ገና ገብቼ ልኳን ዶቃ ማሰሪያ ድረስ ነግርሻለሁ ብሎ ይልሻል። እሺ ወደሚቀጥለው ሄዳለሁ። ኦኬ ዩዘር ኬት ቤት እምነት ነው። ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? ሰላም ላንተ ይሁን። አይሁድ እሺ ከይሁዲ እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ አለ? ማለት የክርስትና መነሻው ትክክል ነው ወይ በሚለው ነው። ኦኬ ይሄ ድምጽ የማውቀው ድምጽ ነው። ለምን ራስን መደበቅ ፈለግ? ወይስ ተመሳሳይ ድምጽ ነው? ተመሳሳይ ሊሆን ይችላል። ተመሳሳይ ሊሆን ይችላል። ከዚህ ቤት ከኔ ጋር አውርተህ አታውቅም? አይመስለኝም። በእስራኤል አምላክ ስም ትምላለህ? በእግዚአብሔር ቃል ልገባ አልፈልግም። ምንም አልፈልግም። የማውቀው ድምጽ በደንብ የማውቀው ድምጽ
አንዴ በጌታ ነበርኩ ብለህ ትላለህ፣ አንዴ በስሜ አትማሉ ወንድሜ ይላል በእስራኤል አምላክ ስም ብሉይ ኪዳንን ስለምትቀበል በእስራኤል አምላክ ስም በያህዌ ስም ትምላለህ ወይ? ከአንተ ጋራ ኤርሚያስ ከዛ ፊት አላወራም። በስሜ አትማሉ ነው የሚለው እንጂ ማሉ አይልም። በስሜ አትማሉ ነው የሚለው። የቱ ጋር ነው እንደዛ ነው ብሎ እግዚአብሔር ቃል ስለማይፈቅደው የቱ ጋር ነው እንደዛ የሚለው? የእግዚአብሔርን ቃል ታውቃለህ አይደል እንዴ? አዎ የቱ ጋር ነው እንደዛ የሚለው ነው ያልኩህ። በሐሰት እንጂ በሚል አታውቀውም እንዴ? ከየቱ ጋር ነው እንደዛ ብሎ የሚለው? አንተ ከነገር ድምጽህ ስሰማው ከዚህ በፊት ያወራው ሰው ድምጽ ነው። ኦኬ የሆነ ሼል ታውቀው ትችላለህ። ኦኬ እኮ ማን ነው ትክክለኛው ስም ንገረኝ። ለምን ተደብቀህ መጣ ታዲያ? ለምን በዛኛው አካውንት አትመጣም? ያው ዋናው ጥያቄያችን ህሊናህ እያወቀ ብራዘር፣ እኔ እኮ እግዚአብሔር ሰው ነኝ። በድምጽህ እኮ ነው ያወቅኩ። ህሊናህ እያወቀ ለአንተ ትልቅ ሰው አይደለ እንዴ? ህሊና ያውቅ ስንቴ የትዬ ቤት አውርተናል፣ እህትየው ብራይት ቤት አውርተናል፣ ማሩ ቤት አውርተናል፣ እኔ ቤት ደጋግመህ ገብተሃል። ለምን በሌላ አካውንት መተህ ራስን መደበቅ ፈለግ? ምን አገናኘው ከዚህ ጋር? ምንም የሰራው ታዲያት አለ? ራስህን ለምን መደበቅ ፈለግ ነው ያልኩህ። እማቅህ ሰው ነህ፣ አውርተናል። እኔ ጥያቄ ነው የጠየኩት። እንደማንኛውም ጥያቄውን መመለስ ከቻልክ አንተ ራስህን በመጀመሪያ ያወራን እኮ ታውቃለህ ብራዘር፣ ከዚህ በፊት ያወራነውን ታውቃለህ። ኦኬ ስምህንም አውቀዋለሁ። ኦኬ አውርተናል ደጋግመን። ይሁዲ እምነት ውስጥ ነህ ያለው። ኦኬ ከዛ ወደ ጌታ መጣ። በመጀመሪያ በጌታ ነበርኩ አልክ። ከዛ ወደ ይሁዲነት ቤተ እምነት ሄድክ። ከዛ እንደገና ደግሞ ወደ ጌታ መጣሁኝ ብለሃልክ። እንደገና ደግሞ ስትሳደብ ስትራገም ነበር። እሱ መብት ነው። ግን እኔ ራስህን ለምንድን ነው መደበቅ ያሰብከው? ሳድቤም አላውቅም። ስድብ ከአንደበቴም ወጣ አውቅም። ግን ራስህን ለምን መደበቅ ፈለግ? ለምን መደበቅ ፈለግ ራስህን? ይሄ ንገረኝና እናወራለን። እኔ ያልነው አሁን አልጸደብከኝም። በዛ ጊዜ ግን ስትሳደብ ነበር። እኔም ብቻ ሳይሆን ጌታዬን ኢየሱስ ክርስቶስን ሁሉ ስትሳደብ ነበር። እኔ ሰው ተሳድቤም አላውቅም። ሰው ያምንበትንም አርክሼ አላውቅም። እያንዳንዱ በሚያምንበት ማንኛውም ሰው በፈለገው ነገር ማመን ይችላል። ውስጥ አውቄዋለሁ ገና ሰላም ሲል ያወቅኩት። ግን ተሳድቤም አላውቅም። ተሳደብክ የምትለው ነገር ይህ ክስ ይሆናል እና ካለህም ሪከርድ ስድብ ተሳድቤ ከሆነ በህዝቡ ፊት ይቅርታ ጠይቃለሁ። ተሳድቤም አላውቅም፣ ስድብም አላውቅም። ችግር የለውም። እሺ ግን ተዋውቀናል። እንዳወቅን አውቃለሁ። ኦኬ ምንም እሱ እኮ አይደለም። እኔም አንተን አውቄ ነው የመጣሁት። ችግር የለውም። ይሄ አይደለም ፖይንቱ። አንደኛ ፕሮፋይል ፒክቸር ይታወቃል። በዚህኛው አካውንት አልነበረም የምናውቅህ። ሌላ አካውንት ቀይረህ ነው የመጣኸው። 16 ፎሎወር ነው ያለ። ያኛው አካውንት ግን ከዛ ስነጋገርበት የነበረው ነበር። ችግር የለውም። እሺ አሁንም ጠይቀን፣ ጥያቄ ካለ ጠይቀን። ችግር የለውም። አይ የክርስትና መነሻው ላይ እንግዲህ ኢሳያስ መጽሐፍ ነው የሚወስደን እና ኢሳያስ መጽሐፍ ላይ ያው ኢማኑኤል የሚለው ላይ እዛ ላይ እንግዲህ ያ የተወለደውም ልጅ ማርና ቅቤ ይበላል ይላል። ሁለተኛው ጥያቄ ከዛው ላይ መዛው እንትን ላይ ምዕራፍ ላይ ድንግል ጸንሳለች ነው የሚለው። በዕብራይስጥ መጽሐፉ ላይ ደግሞ ወጣት ነው የሚለው፣ ኮረዳ ነው የሚለው። ከዚህ ጋር እንዴት ነው መጽሐፍ ቅዱሱ እንግዲህ ድንግል ጸንሳለች የሚለው ላይ እዛ ላይ ግጭት የለም ወይ? ኢየሱስስ ከተወለደ በኋላ ማርና ቅቤ በልቷል ወይ? ቀጥሎ ያለው ነው ያ ልጅም ማርና ቅቤ ይበላል ለሚለው ያለው እና ኢየሱስ እንደተሰደደ ወደ ግብጽ እንደሄደ ነው የምናውቅ አይደለ? ሄሮድስ እንዳሳደደው። ስለዚህ ከዛ መጀመሪያው ምንጩ ላይ ኢየሱስ መቼ ነው በልጅነቱ ማርና ቅቤ የበላው የሚለው ጥያቄ ልጠይቅ ፈልጌ ነው። አላቀልከው። ኢሳይያስ 7 ላይ ኢየሱስ የሚል ቃል አለ። ኢማኑኤል በቃ ስለዚህ ኢየሱስ የሚለውን ቃል አውጣ እና ምልህ ኢየሱስ የሚለው ትክክለኛም በአማርኛ ቃል አይደለም አይደለም። አልተጠየቅም። ኢሳይያስን የጠቀስከው ኢሳይያስ ላይ ኢየሱስ የሚል ቃል አለ የለም አይደል? እንግዲህ ከዛ ነው የክርስትና መነሻው።
የለም ወይስ አለ? የጠየቁ መልስልኝ። ኢሳይያስ 7ን ነው የጠቀስከው። ኢየሱስ የሚለው የትኛው መጽሐፍ የለም። የዕብራይስጥ ቃልም አይደለም፣ ቋንቋውም የሮማንያን ቋንቋ ነው እና እዛ ላይ ግን የሚገልጸው ማርና ቅቤ መቼ ነው የበላው የሚለውን ጠይቅ ፈልጌ ነው። ማን ነው ማርና ቅቤ የበላው? የተወለደው ልጅ። ማን ነው የተወለደው ልጅ? ኢማኑኤል። እሺ ማርና ቅቤ ይበላል ብሎ ያለበትን ክፍል አውጣና ነው። ቀጥል አንብበው፣ መጽሐፉን አውጣና አንብበው። አንተ አውጣ መጽሐፉን አንተ አውጣ። ምዕራፍ 7 አውጣና ታዛቢው አንብብላቸው። ታዛቢው ጊዜ አጥተህ እኔ ጨለማ ውስጥ ያለሁት ማለት ስለተኛ አልረብሻቸው ነበር። ኦኬ እሺ። ስለዚህ እኔ አውጥቼ ላንብብልህ። ኦኬ አመሰግናለሁ። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉ ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙን አይቆም። ክፍሉን አነበውና አውድ ነው ካለ ጀምረን ይቅርታ ስለረበሽኩ። ሕፃኑ ክፉ ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች። ቢያንስ 3ቱን ቁጥሮች ካነበብን በኋላ እዚህ ክፍል ላይ አውድ የሚባል ነገር አለ አይደል? ታውቃለህ? አውድ ማለት በነጮች ኮንቴክስት ብለው የሚሉት ኦኬ። ስለዚህ አውዱን ለማግኘት ይሄ እዚህ ጋር እየተነገረ ያለውን ምልክት ጌታ ራሱ ምልክት ይሰጣችኋል ብሎ ያለው ነብዩ ስለምን እየተናገረ እያለ ነው ብሎ የሚለውን ከቁጥር 1 ጀምረን እንጀምራለን። እዛ ተርጉምልኝና እዛ ያ ሕፃኑ ቅቤ ይበላል። ያው ምዕራፍ 8 ላይ ያለ ያው የኢሳይያስ ሚስት እንደምትጸንስና የሷም ስም አልማ ነው ስሟ። አልማ ትጸንሳለች፣ ስሙንም መጨረሻ ላይ አማኑኤል ብላ ትጠራለች። በራሱ ላይ እግዚአብሔር ለዛ ንጉስ ሂዶ እንዲናገር ያደረገው ስርዓት ነው። የኢሳይያስ ልጅ አልማ የመጀመሪያ ልጇ አማኑኤል ይባላል። የት አለ የኢሳይያስ የመጀመሪያ ልጇ አማኑኤል የሚባለው ከመጽሐፍ ቅዱስ መረጃ አስተይ? እኔ ሌላ መጽሐፍቶችን በሌላ ፕሮግራም ላይ አቅርቤ ታሪኩን ላውጣ ይችላል። የለህም ግን እዚህ ጋር መጨረሻ ላይ ሕፃን ማርና ቅቤ ይበላል የሚለው አድመጠኝ። የለህም ብዬ ስልህ የኢሳይያስ ልጅ ስሙ አማኑኤል መሆኑን መረጃ አምጣልኝ ነው ያልኩህ። ምክንያቱም እዚህ ጋር የነብዩ ልጅና እዛ ምዕራፍ 7 ላይ ያለው ልጅና ይሄ እዚህ ጋር ያለው ልጅ አንድ ነው ብለህ የምትለኝ ምዕራፍ 8 ላይ በደንብ የበለጠ ምዕራፍ 7 ምዕራፍ 8 ቀጥላም በሆነ ተዋለ ያው ምዕራፍ 8 ኦኬ። እዚህ ጋር ይሄ ወደ ነብይቱ ቀረበው ብሎ ያለው ማን ነው? እሱ ማን ነው? ማን የቀረበው ወደ ነብይቱ? አንበባው ብታነበው ቆንጆ ይመስለኛል። ሁላችሁ እኔ አንብቤዋለሁ። ጥርሴን የነቀልኩበት ነው ብሉይ ኪዳን። ወደ ነብይቱ ቀረበው ብሎ ይላል። ምን ማለቱ ነው? ማን የቀረበው? እሷም ጸነሰች ይላል። ማን ነው ቀራቢ? ኢሳይያስ ሚስት ነብይ እንደነበረች አታውቅም እኮ። ማን ነው በየ እኔ አሁን ማነች አይደለም ያልኩ። ማን ነው ቀራቢው? ማን ነው ወደ ነብይቱ ቀረበው ብሎ የሚለው ማን ነው? አንተ እንግዲህ የጠየቀው ጥያቄ አንተ ነህ አይደል? ወደ ነብይቱ ይቀርብ። ይሄን ሳታውቅ ነው ታዲያ የኢሳይያስ ልጅ ስሙ አማኑኤል ነው የምትለው? ነው ታዛቢ አንብበው መጽሐፉ ብታነብልኝ የበለጠ ነገርኩህ። እኔ አላነብልህም፣ አንብበህ ነው መምጣት ያለብህ። እኔ እዚህ ስመጣ እኔ ለአይሁዳውያን መጽሐፍ ላነብ አይደለም መጣው። አንብባችሁ ኑ። የምትመጡት ጴንጤ ቤት ነው። እኔ አንብቤ እኮ ነው የመጣሁት እኮ ያለሁት። አንብበህ ከመጣህ እኔ መጽሐፍ ቅዱስ በአሁኑ ሰዓት ላይ መክፈት ስለማልችል ወንድሜ ይኸው እኔ ከፍቻለሁኝ። አንብበህ ከመጣህ አንብበው ምዕራፍ 8 አንብብላቸው ወንድሜ። ወደ ነብይቱ የቀረበው ብሎ ያለው ማን ነው? አንብበው ሙሉን
አላነበውም አንብበህ ነው የመጣው ነው ከመጀመሪያው ጀምረህ አንብብላቸው ምዕራፍ 8ን አንብብላቸውና ሚዩት አድርጌያለሁ ሎክ መጽሐፍ ቅዱስን ሳታነብ ነው እንደመጣ ጥያቄ የምጠይቀው ክርስቲያኖች ቤት ወንድሜ እኔ መጽሐፍ ቅዱስን አንብቤ ነው ታሪኩን ስለማቀው አንተ እንደ አንድ አይሁዳዊ ታናክን አቃለው ብለህ ካልክ የመጣው እየጠየቀው ነው ኢሳያው የተናገረው ስለማን ነው ኢማኑኤል ብሎ የሚለው የኢሳያው ልጅ ነው ብለህ ክሌም አድርጋል እሱን የቱ ጋር ነው ያገኘው እያልኩ ነው ወደ ነብይቱ ቀረቡ ብሎ ያለው ማን ነው አንተ ቤት ውስጥ እንዳነበበ ሰው ጥያቄ ነው የምጠይቀው እንጂ ቁጭ ብዬ ለህዝብ አላነበበ መዙ ከፈለገ ገብቶ ያንብብ እኔ አንብቤያለሁ ታናክን አንብቤያለሁ በፊት የቆማችሁ አታወሩ ታቀኛለህ ታዛቢው ጉራ አይደለም ግን አንብቤያለሁ ብለህ ካልክ የኢሳያው ልጅ ኢሳያው የወለደው ኢማኑኤል ነው ብለሃል ክሌም አድርጋል ቁጥር 3 ላይ ያለው ወደ ነብይቱ ቀረቡ እርሷም ጸነሰች ወንድ ልጅንም ወለደች እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለው ስሙ ማን ነው ምርኮ ፈጠነ ብዝበዛ ቸኮለ ነው የዛኛው ምዕራፍ 7 ላይ ያለው ስሙ ኢማኑኤል ነው የኢሳያስ ልጅ ኢማኑኤል ነው ብለህ ያልክበት የመጽሐፍ ቅዱስ መረጃ አስተኝ እኔ ሃይማኖተኛ የአይሁድ ሃይማኖተኛ የኦርቶዶክስ ሃይማኖተኛ መጽሐፍ ቅዱስ አታነቡ አታቁ ስትያዙ ጭብጣት ሞዱን በእውቀት አውሩኝ ፕሊዝ እኔ የምፈልገው በእውቀት አውሩኝ አይሁዳውያን ከመጣችሁ በእውቀት አውሩ ካልሆነ አርፋችሁ ተቀመጡ ኦርቶዶክስ ከመጣ በእውቀት አውራ ብሉይ ኪዳን መጣ አዲስ ኪዳን መጣ አትንተፋተፉብኝ ከማጋን እንደምታወሩ ማወቅ አለባችሁ መጽሐፍትን የእግዚአብሔርን ቃል ከሚያውቁ ጴንጤዎች ጋር ነው መጣችሁ ታወሩት ይሄን በድፍረት ተነግራችኋል ወንድሞቼ እናቶች እዚህ መጣችሁ አይደለም ምዕራፍ የምታስነብቡኝ እኔ ሳላነበው መጽሐፉን ከድኜ ታሪኩን አውቀዋለሁ ስላነበብኩት ማለት ነው ማን የቱ ጋር ምን እየተናገረ እንዳለ እናውቀዋለን አሁን ህፃኑ ማርና ቅቤ ይበላል ብለ ያልከው ያ ህፃን ማን ነው ብየስለ ኢማኑኤል ነው አልከኝ አውዱን ጠብቀን ነፍታ ብየስለ አይ የኢሳያው ልጅ እኮ አማኑኤል ነው አልከኝ የታለ የኢሳያው ልጅ አማኑኤል ብሎ የሚለው የኢሳያው ልጅ እዚህ ጋር ወደ ነብይቱ ቀረቡ ብሎ ያለው ቀራቢው ማን ነው ከዛ ሳትጸንሷታል ይሄ ቀረበው ማን ነው ሲጀምር የኢሳያስ ሚስት ነብይት እንደሆነች ነው የሚናገረው ብለህ ካልክ መረጃውን ሲያምጣ የለም ዝም ብሎ በጭፍንነት መጥቶ መናገር ቀላል ይመስላል ግን ነው የለም ሳይሆን ማይኩ ስለተዘጋብኝ ነው አውራ ይሄው ማይኩ ስለተዘጋ አንተ የራስከን መናገር ኦኬ ታንክ ዩ በጣም አመሰግናለሁ ይሁን እንግዲህ ነብይቱም ብለህ የምትጠይቀው ጥያቄ ኢሳያስ ሚስት ነብይ ነበረች ኦኬ ማን ነው ወደሱ ወደ ቀርቦ ማለት አንዴ ይቅርታ ችግር የለም አንዴ ይቅርታ አውሪ ሰማኝ ችግር የለም አይ ሰማኛል ኦኬ ኢሳያስ ሚስት ናት ዛም ያችን ነብይ እንደጸነሰች የእግዚአብሔር እውነት እንደሆነ ኢሳያስም በተላከበት መልእክት የእግዚአብሔር ሚስጥር አው ነበር የእግዚአብሔር ሚስጥር እንደጸነሰች የእግዚአብሔር ሚስጥር ነው የምትለው ምንድነው ያወራ ያለው ታዘው አላልኩ በእግዚአብሔር ሚስጥር አላልኩም አዳምጠኝ ቃላት ለመጣል ፖለቲካ አይደለም የምናወራው የእግዚአብሔርን ቃል ለምናወራው ምንድነው ያወራ ያለው ስለደገምከው ነው ስላወራው ነው እያልኩ ያለሁት ይሄ ወደ ነብይቱ የቀረበው ማን ነው ኢሳያስ ኦኬ የነብይቱን ስም አልጠየቅኩም ችግር የለው ወደሷ ቀረበና ጸነሳት አይደል እንደ ጸነሰችም እንዳወቀ ነው እግዚአብሔር ቃል የሚናገር ያለው ኦኬ ወደ ነብይቱ ቀረበው ፕሮፍ ያደረገ ነው አድመጣንቺ ኦኬ ንጉሱ መስማት አልፈለገም ኢሳያስ ሊናገር የፈለገውን መስማት አልፈለገም አጥቆ ንጉሱ ጋር ሄድ አካዝ ጋር ሄድ ቆይ ወደ አካዝ ጋር ያለውን እኮ ታሪክ እኮ 7 ላይ ስላለ ነው የምጠይቀው እኮ ታዲያ ካለ አውዱን ጠብቀን አልኩ ታዛቢው አውዱን ጠብቀን በየሰለ ምዕራፍ 8 ላይ ሄድልኝ አልከኝ ምዕራፍ 7 ላይ ልመለስና አውዱን ጠብቀ ተናገር ንጉስ ኦዚያን ማነው ንጉሱ እንዲም ሆነ በይሁዳ ንጉስ በኦዚያን ልጅ ኢዮአታም በአካዝ ዘመን የሶሪያ ንጉስ ራሶን እስራኤልም ንጉስ የሜሮን ልጅ ፋቁኤን ኢየሩሳሌም ሊወጉ ይላል ይሄን ታሪክ ንገረኝና ህፃኑ ጋር ድረስ ምዕራፍ 10 ቁጥር 14 ላይ
ትርጓሜውን አሳይ። የይሁዳ ንጉስ በዛን ሰዓት ለእግዚአብሔር የማይታዘዝ ልጁን መስዋዕት ያቀረበ ነው። እግዚአብሔር ግን ሩህሩህና ቸር ስለሆነ ኢሳያስን ሊልክና የይሁዳ መንግስት ወደ እግዚአብሔር እንዲመለስ ይህንን ትንቢት ትናገረው ዘንድ ኢሳያስን ላከ አይደለም? የመጽሐፉ ቃል ይህን ነው የሚለው። ስለዚህ ያንም ምልክት እንዲሆነው ዘንድ ድንግል ይባላል፣ ግን ወጣት ነው የሚለው በዕብራይስጡ ላይ አልማ ነው የሚለው። አልማ ደግሞ የኢሳያስ ሚስት እንደሆነች በመጽሐፍ ላይ አስደግፌ ላቀርብ እችላለሁ። ስሟ ነው የኢሳያስ ሚስት አልማ የሚባለው። የኢሳያስ ሚስት ነው ስሟ አልማ። አልማ በዕብራይስጥ ፍቺው ስምም ነው። አልማ የሚባል ብዙ ስሞች አሉ። ሁለተኛው ደግሞ አልማ ማለት ወጣት ኮረዳ ልጅ ማለት ነው። ትክክለኛ ትርጉሙ ልጃገረድ ማለት ነው። ልጃገረድ ሳይሆን ወጣት ኮረዳ። ልጃገረድ ማለት ልጃገረድ የሚለውን ብቱላ ነው የሚለው እዛ መጽሐፍ ቅዱስ ላይ። ርብቃ ለምሳሌ ያህል ብቱላ ብሎ ነው የሚጠራት ድንግል እንደሆነች ምልክ መጽሐፉ ቃላቱን ተሳስቶ እንዳልሆነ ማብራሪያ እንዲሆን ብዬ ነው። አልጠየቅኩህም። እኔ የጠየቅኩ ስለ ርብቃ አይደለም። ዘፍጥረት 24 ላይ አይደለም የጠየቅኩ። እኔ የጠየቅኩ ኢሳያው ላይ ያለውን ነው። እዛ ላይ ያለውን በቱላ ብሎ የሚለውን ነው አይደለም? አልማ የሚለውን ቃል ነው የተረጎምክልኝ። አልማ ማለት ኤርሚያስ አንተ ትርጉም አንብበህ ነው አይደል? የጠየቅኩህን መልስልኝ። አንዴ እንረዳዳ። የሁለታችን መንገዶች ተመልሳለች። ወንድሜ አንዴ አልማ የሚለውን ቃል ስም ሊሆን ይችላል፣ ልጃገረድ ብሎ የሚለው ወይ ደግሞ ያንግ አንሜሪድ ውመን ያላገባች ድንግል ሴት። ልጃገረድ ማለት ያላገባች ወይም ድንግል ሴት። ኦኬ፣ አልማ የሚለው ማለት ነው። እሺ፣ በዚህ ትርጉም ትስማማለህ? ልጃገረድ ብሎ የሚለው ያላገባች ድንግል ሴት ወይም ደግሞ ስምም ነው ብለኛል። አሁን እዚህኛው ላይ ከመምጣት በፊት ስም ብሎ የሚለውን አልማ ብሎ በሚል ስም የተጠራች ብሉይ ኪዳን ላይ አንዲት ሴት ስጠኝ። አንዲት ሴት አምጣ። በዚህ ስም አልማ ብሎ በሚል ስም የምትጠራ የነበረች። ማይኩን ክፈትና መልስልኝ ታዛቢው። ቴንክ ዩ። አልማ ብሎ በመጠራት ስሟ የሚታወቅ ብሉይ ኪዳን ላይ በነቢዩ በኢሳይያው ዘመን የተጠራ የነበረች ሴት አንዲት ሴት ጥራልኝ። የማ ልጅ ናት? አባቷ ተመለህ። እኔ እስራኤል ሀገር ውስጥ ወደ 40 ዓመት ነው የምኖረው። አልማ የሚባሉ ሰዎች ነው ያሉ። እሱን አይደለም የጠየቁት። በኢሳይያው ዘመን እውነቱን ነው የምትናገረው። እውነቱን ተናገር ነው የሚለው። አትደበቅ። እውነቱን ነው የምናገረው ወንድምዬ፣ አትደበቅ። አሁን የጠየቅኩ በአሁን ዘመን አልማ፣ አድምጠኝ ካልሆነ አስወርዳለሁ። በአሁን ዘመን አልማ ተብለው የሚጠሩ ሴቶችን ስማቸውን ስጠኝ አይደለም ያልኩ። በኢሳይያው ዘመን አልማ ተብላ የተጠራ የነበረች ሴት ካለች ከመጽሐፍ ቅዱስ ውስጥ ምዕራፍና ጥቅሱን ንገረኝ። የማ ልጅ ነች? ለምሳሌ ለዚህ ከፈለክ ተዘጋጅችልህ እመጣለሁ። አልተዘጋጀም ግን መሸሸት ነው፣ ሽሽት ነው። የለም በቃ ዝም ብለህ አንተ እንደ ባለፈውም ላይ ያውቃለሁ፣ ዝም ብለህ ያለ መረጃ ነው የምትጮኸው። ቴንክ ዩ። እታች ወረድ። አንዱንም ተዘጋጅተህ አልመጣህም። አንዱንም ሳትዘጋጅ ነው ገብተህ የኢሳያው ሚስት የወለደችው ስሙ ኢማኑኤል ብለህ ክሌም የምታደርገው ማለት ነው። የለም። በደንብ ተዘጋጅተና በሌላ ቀን ታዛቢው። ኦኬ፣ በደንብ ተዘጋጅተህ በደንብ አንብበህ ነው። ኦኬ፣ የምታወራው ከኤርሚያስ ጋር ነው። እሺ እህትየው፣ የምታወራው ከኤርሚያስ ጋር ነው። ታናክን ማለት ነው፣ ብሉይ ኪዳንን ሶስቱንም የመጽሐፍ ጥቅልል ቶራንም ክቱቪንም ነቢይንም አንብበና በደንብ አንብበ ማንበብ ብቻ ሳይሆን በደንብ ታሪኩን አጥንተና የትኛውን ቦታ ላይ የምታነሳቸውን ጥቅሶች በደንብ ልታስረዳ በምችልበት ጥያቄ ስንጠይቅህ እኔም ላስረዳ በምችልበት
ተዘጋጅቼ መጥቼ ነው እዚህ አይደለም መጥቼ ላንብብ የምልህ እና ይሄ ነው የምለው። እህትየው ቀጥይ። ቴንክ ዩ። አለማ የሚለውን አንተ በትክክል ተርጉመኸዋል። እንግሊዘኛው የሚሰጠው አሁን ነው፣ ግን በጥንት እንትን ባልተተረጎመው ነጠብጣብ በሌለው እየሰማኸኝ ከሆነ ወንድሜ እየሰማኸኝ ከሆነ ቶራሽ የሻን ማማሽ ግባና ስታየው በቱላ ነው የሚለው ምዕራፍ 7 ኢሳይያስ በቱላ። ኦኬ አሁን ደግሞ ከተረጎሙት በኋላ ከሆነ አለማ ብትል እንኳን አለማ ብላቴና በአማርኛ ይላሉ ብዙ ጊዜ። ህፃን ልጅ በጣም ህፃን ልጅ ግን ደግሞ ወንድ ያላየች ነው። ምንድነው ከዚህ በፊት ወንድማችን ስታወራ የሰማው ተከራክረንበታል በዚህ ጉዳይ። አለማን እንደምንም ብላችሁ አምጥታችሁ በነ ኢሳይያስ ዘመን ለዛው ኢሳይያስ ትንቢቱን በሚናገርበት ዘመን ወንድ ጋር ተገናኝታ ሊሆን ስለሚችል አለማ በሚል እንደብቅ ወጣት ልጃገረድ በሚል በቃ ልጃገረድም ላትሆን ትችላለች በሚል እንደብቅ አይነት ነው እንጂ ታውቀዋለህ። ኤግዛክትሊ በጣም ረጅም ሰዓቶች ወስደን አውርተን እናውቃለን። አለማ ማለት ህፃን ልጅ ማለት ላይክ አንደር ኤጅ የሆነች 17 16 18ም ልትሆን ትችላለች፣ ግን ደግሞ ልጃገረድ ነች። ምክንያቱን ሁሉ ነግሬያለሁ። በዛን ሰዓት ልጃገረድ ሳትሆን የምትቀር ምንም ልጃገረድ ብሎ የሚለው ቃል እህትየው ወንድም ማታቅ ማለት ነው። ወንድም ማታቅ በግብረ ስጋ ወንድም ማያቃት ማለት ነው። ያንግ አንሜሪድ ያላገባች ነው። ይኸውልህ ዝም ብላ እንደው ያላገባችን በዚህ ዘመን ቢሆን ኢሳይያስ የጻፈው ኦኬ ሳያገቡም ወንድ ጋር ስለሚገናኙ በዛ ዘመን ክብደቱን ሁሉ አንስተን የተለያዩ ተጠቅሰን ሁሉ ተነጋግረንበታል ይሄን ጉዳይ። ከዛውጭ ክርስትና እንዴት ይጀምራል ብሎ ነው የመጣ ወንድማችን ክርስቲያን እንደሆንክ ነው ማውቅ። ከዛ በኋላም ያው ሁሌ ተጨቃጨቃለህ። ኢትስ ኦኬ ጌታን አታውቀውም፣ በፍጹም ጌታን አይደለም እግዚአብሔርን የእስራኤል አምላክ እንደማታውቀው እኔ እናንተ እናውቃለን ማንጋ ምን ግንኙነት እንዳለ። እኔ ሎሮታ ላይ ጌድ ፖ አባል ልፋኾት שתכבד את האנשים, יאונת, לפחות תכבד את ירמיה, תור לי לא. לא, יש גבול, בן אדם שבוכה לישראל כל יום בלילה, בגלל שמישהו אומר משהו, זה לא יפה, באמת, בטעם נאומזן. כזה עוד שדגמו ክርስትና መቼ ጀመረ? በረሺት ባራ ኤሎሂም את השמיים ואת הארץ. እችን ኤት አልፋና ኦሜጋ አንብበሃል፣ አዲስ ኪዳን አንብበሃል። አልፋ ኦሜጋ ያቫኒት ከዶ ግሪክ ወርድ ሆኖ ነው እንጂ ኤት ሸማይ በኤት አርጽ መጀመሪያው መጨረሻው እኔ ነኝ ሲል ኢየሱስ በረሺት ነው የሚጠቅሰው። በአማርኛ ምንም ሴንስ ላይሰጥ ይችላል። እግዚአብሔር ሰማይና ምድር ፈጠረ በቃ። እቺ ኤት የምትለው ሁለት ጊዜ የተጠራችው ወርድ ግን ላንተ ተዋታለሁ። ከዚህ በፊትም ነግሬያለሁ። ሄድና ራእይ ጋር አስተያየ። ብዙ ቦታ ነግረናል፣ በጣም ብዙ። ከመካከላችሁ እንደኔ ያለ ነብይ ያስነሳል፣ እሱን ማትሰማ ነፍስ ተለይታ ትጥፋ። ሙሴ እግዚአብሔር ራሱ ሙሴና አምን አብርሃም ይስሐቅ ያዕቆብ እንደ ኤሎሂምና አዶናይ አያውቁኝም እና እንደ ኤልሻዳይ ለማን ነው የሚያወራው? ከሙሴ ጋር ዲስከስ እያደረገ ነው። በዮሜር አዶናይ ኤልሞሽ እና ይሄን የእውነት ወንድሜ ተረጋግተህ አንብብ። መጋጨት ዋጋ የለውም። አንተ የተማርክ እንደሆንክ በጣም አውቃለሁ። በጣም የተማረ ሰው ነው። ባይዘው መልካም አባት ነው፣ መልካም ቤተሰብ ነው። ግን አንዳንድ ጊዜ ክርስትናን ለማውረድ ተብሎ ከራሺ ዘመተህ ድብልቅልቅ ይልብሃል። አዎ አካዝ በፍጹም አካዝ ሊሆን አይችልም። እሱን ነበር በሱ ነበር በጣም የምትከራከሩት፣ ግን አይሆን ሊሆን አይችልም። በቃ አይሆንም። እንዴ እግዚአብሔር እኮ ምልክትን እሰጣቸዋለሁ ነው የሚለው። የትኛው ምልክት ነው አካዝ እንዲወለድ ያደረገው? አንዳንዴ ትንሽ ተረጋግቶ ማሰብ። ኢሳይያስ 53 የታየው ማነው ወንድሜ ታዛቢው በሴኩላሩ ዓለም የተማረ ሊሆን ይችላል። እስራኤላውያን በዚህ ማንም አያማቸው ምንም ይታወቃል። መጽሐፍ ቅዱስ ላይ ግን ታናክ ላይ ግን እውነት ልንገርህ ወንድሜ ታዛቢው
በዚህ ነው ያልክ አቃልልከ ብለህ እንዳትበለኝ እንጂ ታናክ ላይ ግን ዜሮ ነህ። በቃ ገና አላነበብክም ወንድሜ። ይኸው ድፍረት ከሆነ ይቅርታ ጠይቃለሁ። ዜሮ ነህ። ታናክ አላነበብክም። ሌሎቹ ላይ ማስተርስ፣ ፕሮፌሰር ዋቴቨር ልትሆን ትችላለህ። የእስራኤል ትልቁ ጥፋቱ ከእግዚአብሔር ጋር ከድሮም ጀምሮ የእግዚአብሔርን ቃል አታውቁም። ትዕግስትም የለህም ለመስማት። ለማስረዳትም ስትመጣ አንብበህ አጥንተህ አይደለም የምትመጣው። ይህንን በሙሉ አፌ እነግርሃለሁ። በእውነት ቁጭ ብላችሁ አንብቡ መጽሐፍትን። አሁን እኔ ሰለቸኝ። በቃ ዝም ብሎ ለሃይማኖቱ ቀና የሆነ መጽሐፍ ቅዱስን የማያውቅ ይሁዲ መጥቶ ዝም ብሎ ወዲህ ኤርሚ አይሁድነትንም ብጠይቀው አይቀበለውም። እሱ ነው የሚያሳዝነው። አውራት አስገባይ ብሏል። አውራት ከሪዮ ጋር አውራት። እሺ ይቅርታ። ለማንኛውም ያው መወያየት እንችላለን ብዬ አስቤ ነበር። እንወያያለን ወንድም ማለት ያኔ አይበቶት ከተዳ ቆይ ተረጋግተህ አውራ፣ ችግር የለውም። ግን እኔ በእምነት ሚስጥር ከተረ ለምን እንደሆነ ታውቃለህ? ባንተ አይደለም ለወራክ በካ አትጎሃል። ደግሞ የሚገርመኝ ነገር አዲስ ኪዳንን እኮ ያነበቡ አይደለም። አሁን አዲስ ኪዳን ያላነበበ ሰው ቢሆን እንጨቃጨቅ ነበር አይደል? ይሄን ስላላነበብከው መልስ ነው ምናምን እንል ነበር። አንተ እንዳነበብከው አውቃለሁ፣ አንብበኸዋል። ባኒ ወዳት ማሹን ይክናስ በካፊ እንጂ ዘሎ ሸኤን ለካፎኩማ እንዴት ካዝና ከምናምን ጋር ታጠጋጋ ትሞክራለህ? ዝም ብለህ አንብበው። እግዚአብሔር ምልክትን ይሰጣቸዋለሁ ነው ያለ አይደል? በዛው ዘመን ከሚነገር ከሆነ ለምንድን ነው ነብይ ብለን የምንጠራው? ኢሳይያስ በዛችሁ ባለንበት ሰዓት ከሆነ እኮ ምንም ነብይ መሆን አያስፈልገውም። ወጥቶ እኮ መናገር ይችል ነበር። ምንም ችግር የለውም። ይሄው ከሌ እንደዚህ ወልዷል፣ የኔ ሚስት እንዲህ ናት፣ ልጃችን እንደዚህ ነው፣ ስሙ ኢማኑኤል ይባላል። ትሰሙኛላችሁ? ማንም ፈርቶ ነው? እግዚአብሔር የሚያናው ሰው እኮ ነው ማለት። ማንንም አይፈራም እኮ ነቢያት የተባሉ ለዛ ነው። ክቱቢም ላይማ ሲናገሩ ታያለህ አይደል? ሲናገሩ ፊት ለፊት አሁን እንትናን አይተው ከሆነ አክኮሬም ሎ መለክ በይሁዳ የነበረው ኢዮሳፍጥ ማለት ነው። ፊት ነው የተናገረ። ማንም ፈርቷል? ሌላ ነብይ የለም ነው ያለው። ገባ? ይሄን አገናዝበህ አውራ ለማለት ነው። እሺ ቀሻማል። ይቅርታ ዋናው የገባውበት ፖይንት አድማጮችንም ኤርሚያስንም ዕብራዊትንም ሁላችሁንም አከብራለሁ። በእውነት ቅድም ኤርሚያስ እንደዛ ስትናገር ሳዳቢ ነው ምናምን ነገር እኔ በዛ አይነት ውስጥ አንደበቴም ስድብ ወጣው አውቅም። መወያየት የምንችልበት ቶፒክ ብንወያይ ደስ ይለኝ ነበር። ያው ካልመሰለኝ ደግሞ ቤቱ ያንተ ነው እና ይቅርታ እና ሁላችሁንም ከነበራችሁበት ቶፒክ ካወጣሁኝ ወይም ሰዎችን ከረበሽኩኝ ይቅርታ። ያው የራሴን የመሰለኝን ራሴ ለመወያየት የመሰለኝን በወቅቱ ንቄ ትቼ እንጂ ከነ ቶሜር ጋራ ከነ ሞሼ ጋራ እነ ሚካኤል ባሉበት ሌሎችም ባሉበት በነየትዬ ቤት ሁሉ ጭምር ሳይቀር ጌታን እንዴት በደስታደብ የነበረውን እኔ በሌላ አካውንት ሰምቻለሁ። አይሁዳውያን ወገኖችን ስለምሰማቸው ማለት ነው። እና እሱን ልተው። ኤርሚያስ በህይወት የተሳድብ አላውቅም። ይህን አምጥተህ ታደርግ ደስ ይለኛል። እኔም ለራሴ ሪከርድ አድርጌ ቢይዘው እዚህ ሰው ጋር ሰማለሁ። እኔ ግን አልዋሽም። በጌታ በኢየሱስ ላይ ምን እያልክ ስትናገር እንደነበር ሰምቻለሁ አልኩ። አሁን እሱን ተውና ከፈለክ ከትየው ምንም እንትን የለኝም። ስለዚህ ታውቃለህ እግዚአብሔር ልብና ኩላሊትን የሚፈትሽ እውነትን ነው መሰክራለሁ። ይሄ ነገር ካለ እኔ በህዝቡ ፊት ደግሜ ይቅርታ በእግዚአብሔር ፊት ንስሐ ገባለሁ። ሳድቤም አላውቅም፣ ስድብም አላውቅም፣ ስድብ ያለበት ቤት ገብቼም አላውቅም። ቶ ብለሃል። በቃ ቶ አሁን ግድ የለም እንቀጥል። እግዚአብሔር የሚረዳ ከሆነ አንተ አይሁዳዊ ነህ ማለት አይሁዳዊ እንደሆን ካውቃለሁ በስጋም ሁሉ ነገር ግን እምነቱ አለ ኖ የኔ ጥያቄ ነው። እኔ በእስራኤል አምላክ ከአራቱም ማዕዘን እንደሰበሰበን ኢሳያስ 11 ላይ ከኢትዮጵያም
እንደሰበሰበን የዛ ትንቢት ፍጻሜ እንደሆንኩና በዚህ ሰዓት ላይ እውነቱን እያየሁ ስለሆነ በእስራኤል ምድር ያለው የውሸቱንም የእውነቱን ነገሮች በአሁኑ ሰዓት ላይ ዜናም ትከታተላላችሁ። እምነቱ ላይ እናውራ። እምነቱ ላይ ታምናለህ ወይ? እስራኤላዊ ያ ግን ቆይ አሁን ጥያቄ በደምብ ልጠይቅ። አተማሚን ራባኒም በሚሰጡት ወይስ ቄሶች ነው ወይስ ቶራው ነው የምታምነው? እኔ ራባኒም የሚያምኑትን ገስጻለሁ። ራባኒም የህፃናት ብልት ቆርጠው ደም የሚጠጡ ሰዎችን ያላምንም በእግዚአብሔር ቃል ማይፈቅደው። በጣም ጥሩ። ግን በአብርሃም ግርዛት አለ አልከራከርህም። ላንተው ተወዋለሁ። አሁን ትልቁ ጥያቄ በታናህ ታምናለህ ወይ ነው ወይስ ከምሸክም ሾተራ? እነዚህ አምስቱ ተራው በሙሉ በእግዚአብሔር ቃል አምናለሁ። በጣም ጥሩ። በእግዚአብሔር ቃል ታምናለህ። ዓመት በዓሎችን እያረክ ነው? ዓመት በዓሎችን እግዚአብሔር የሚያዛቸው ነው። የሚያዛቸውን ጾሙንም ትጾማለህ። በቀደም ለትም ኪፑር ጾመሃል። እንደ አግባቡ አድርገሃል። ሮሽ ሐሻና ነበር። አሁን ደግሞ ስኮት በዓል አለ። በጣም ጥሩ። እና አሁን አንተ ስታስበው ትጸድቃለህ? ጸድቀሃል? በቃ በቶራው መሰረት አጽዳቂው እግዚአብሔር ነው። እግዚአብሔር ተናግሯል። ምን ብታረጉ ምን ልታረጉ እንደምትችሉ አንደኛው ጻድቃ እንዳይሆን ሮሜም ላይ እኮ ይገልጻልኛል። ሮሜ ጋር ትግባው ነው ቶራ ነው ማነብብላል። ተው ለክርስቲያኖች ተው። እዚህ ጋር እንቆምኛ ሚካኤል ላይ እንቆም፣ ሚልኪያስ ላይ እንቆም። እና አሁን እየጠየኩ ያለሁት ብትሞት ዛሬ አንተ መንግስተ ሰማያት በአብርሃም እቅፍ ትሆናለህ ወይ? አሁን እንዳይሁድ ነው ማወራ። ተው ክርስቲያን ትሆናለህ? የትኛውን ህግ ፈጽመ? ህግና ፍጻሜ ቤተ መቅደሱ ከፈረሰ በኋላ በአሁኑ ሰዓት ላይ ማንኛውም ቁርባን አይቀርብም። ቤተ መቅደሱ እስኪሰራ ዝርዝሩን እኮ እሱ የኔ ጥያቄ እኮ እሱ ነው። አሁን አንተ ጸድቃለህ ወይ? ለመጽደቅ ምን እንዳደረጉ ታውቃለህ? አባቶች ጸድቀሃል? አሁን ዛሬ አንተ ብትሞት ቀጥታ ወደ አብርሃም እቅፍ ነው የምትሄደው። ትክክል። በጣም ጥሩ። እንደዛ ለመሆን ደግሞ ማድረግ ያለብህ ሪኳየርመንት አለ። ቤተ መቅደስን አንስታል። ቤተ መቅደስ ከፈረሰ 2020 ነው። 240 ቆይ ከ613 240 እስከ 234 እስከ 240 ድረስ የሚፈጸሙ አሉ። አሁን የሚፈጸሙ ነቴላት ያዳይ ምናምን ይባሉ አሉ። ኦኬ ጾም አሁን እንዳልከው የምትጸልየው አሻር ቆይ የቀሩት ህጎች